በየስቴቱ ኦርጋናይዝድ ክራይም ውስጥ ገብተዋል። ልጆቻችን ትምህርት ቤት ሲገቡ ልጆቻችን ቢሄቪየር አላቸው የተለያየ ነገር አላቸው ብለው መድኃኒት እንዲወስዱና ዝም ብለው ቀኑ ሙሉ እንዲቀመጡ ይፈልጓቸዋል። ጉዳዩ እንደ ሰደድ እሳት ውስጥ ለውስጥ እየበላን እኛንም ማህበረሰቡንም የተለየ አይነት ሼፕ እያስያዘው የመጣ ነው። ድሮ የኛ ልጆች ድራግ ወሰዱ ነበር የምንለው። አሁን መውሰድ ብቻ ማጨስ ብቻ አይደለም፣ ሻጭም ገዳይም የኛ ልጆች ሆነዋል። እናት ቤተክርስቲያን ለመሄድ ብላ በሰንሰለት ልጇን አስራ ስቲል የምትወጣ አሁንም አለ። አሁን ስናወራው እንዲቀላል ይመስላል እንጂ በር ዘግቶ ማልቀስ አለ፣ ከእግዚአብሔር ጋር መወቃቀስ አለ። እኔ እንዳልኩሽ ልጄ መንታ ነው ያዕቆብ። አንድ ሆድ ውስጥ አንድ ቀን ተወልደው ሴትና ወንድ ናቸው። እሷ ምንም አይነት አውቲዝም የለባትም፣ እሱ አውቲዝም አለ። ከባድ ነው። ቀላል ነው ልል አልፈልግም። ያዕቆብ አያወራም፣ በአይፓድ ነው የሚነጋገረው። እሱ ራሱ አባዬ ብሎ ቢጠራኝ ጆሮች ለመስማት የሚፈልገው ልብሽ የሚሰበርበት መንገድ ማለት አለ። ወላጆች ይህንን እኒና እናስተውልና ልጆቻችንን እንመልሳቸው። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። የዛሬ እንግዳችን ለብዙዎቻችሁ እንግዳ ላይሆን ይችላል፣ ለኛ ቤት ግን እንግዳ ነው። ራሱን በሰፊ ያስተዋውቅልናል። ከዛ በፊት ግን እንደ ሁልጊዜው ጥሩና መልካም ነገሮችን ይዘን መተናልና ብዙዎቻችን ቤት የሚገባ የሚያንኳኳ የሚሆን ነውና ይሄንን ቪዲዮ ላይክ በማድረግ እንድትጀምሩት በትህትና ማስታወስ ፈልጋለሁ። ለቤታችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ልጋብዛችሁ ወዳለሁኝ። ይህንን ፕሮግራም እስከ መጨረሻ አብራችሁን ቆዩ። ራሱን ከማስተዋወቁ በፊት ግን አንድ ነገር ለማለት ፈልጋለሁ። ይህንን ወንድማችንን እመለከተዋለሁ። በጣም ታታሪ ነው። እውነት ለመናገር በእኔ ሳላጋንን የባህታዊ አይነት ምግባር አለው ብል ምንም ማጋነን አይሆንብኝም። ካናዳ ይምጣ ይምጣ ራሱ ይነግረናል። የአሜሪካን ከተሞችን ግን እሱ የበራለትን እንደ አባት ያየውን እንደ ማህበረሰብ የጎደለንን ነገር አለ በማለት ከተማ ከከተማ ይሄን ያክል ተመልካች አለኝ፣ ትንሽ ነው ተመልካቼ፣ ብዙ ነው ተመልካቼ ሳይል አንድ ሰው የማዳን ወይም አንድ ሰው የማንቃት ምግባር ተሸክሞ ከከተማ ከተማ ሲዞር ተመልክቼዋለሁ። ያንን የተመለከትኩትን ግን ምንድን ነው ይሄን ያነሳሳው እንቅልፍ የነሳው የሚለውን ጥያቄ እናንተም ብዙዎቻችሁ ሳትጠይቁት በውስጣችሁ አትቀሩም ብዬ አስባለሁ እና ዛሬ በስፋት ያንን የምናይ ይሆናል። ፍቃዱ ሆኖ ደግሞ ስለመጣ በእናንተ ስም አመሰግናለሁ። ይፍታዬ፣ ስለተገናኘን በመጨረሻም በጣም ደስ ብሎኛል። እንኳን ደህና መጣ። እንግዲህ በጣም አመሰግናለሁ። ትልቅ ኦነር ነው ለእኔ። ብዙ ጊዜ እንግዲህ ኢንተርቪው ሳረግ ቆይቻለሁ፣ ግን ሰው ጋር ሄድና ኢንተርቪው አድርግ ሲሉኝ በጣም ኬርፉል ነኝ እና ከማጋ ለመወያየት የሚያስችለውን የአንቺን ፕሮግራሞች በማያቸው ሰት በጣም ነው የምታስደንቅኝ። ሰውን የምታከብሪበት አቀራረብሽ፣ ሁሉ ስራሽ እና የሰውም ደግሞ በእኔ ጋም ስላለ የሰውን ልብ መንካት ብቻ ሳይሆን ሀገር ምን ይጠቅማል፣ ለሰው ምን ይጠቅማል። ምክንያቱም በአሁኑ ሰዓት ላይ ሶሻል ሚዲያ ሁሉ ነገር ነው የሚወረወረው እና መርጠሽ ለሰው ይጠቅማል፣ ለጆሮ ለልብ ይጠቅማል ብለሽ ስለምታደርጊ ለእኔም ትልቅ ደስታና ኦነር ነው እዚህ በመገኘቴ። በጣም አመሰግናለሁ። መልካም፣ እኔም ስለመጣህ ደስ ብሎኛል። በቻልከው በእውቀት ስታካፍል ለማህበረሰብ እመለከትሃለሁ። የማታውቀውን ወይም ደግሞ አንተ ምናልባት በዛ ሙያ ላይ በቂ መረጃ የለኝም በምትለው ላይ ኤክስፐርቶችን በመጋበዝ ማህበረሰባችንን ስታገለግልም ቆይተሃል። ዛሬ ደግሞ እስቲ ካንተ በኩል ያለውን ነገር ለመስማት ፈቃደኛ ስለሆንክ በድጋሚ በእኔና በተመልካቾች ስም እያመሰገንኩ እስቲ ራስህን በማስተዋወቅ እንጀምር። ኦኬ፣ እንግዲህ ዮፍታሔ ማን ነው ከተባለ የመጀመሪያ የምለው የአባትና እናቴ ነው። እንግዲህ እዚህ ያቆቁኝና ሙላቱ ገብሩን አብዛኞቻችሁ ታውቁት ይሆናል። ለኢትዮጵያ አንጋፋ ጸሐፊ፣ ስፔሻሊ የፈረንሳይን ጽሁፎች ለኢትዮጵያ ያስተዋወቀ ሙላቱ ገብሩ ደመመራራ ስፔሻል በብዙ የሚታወቀው መንጠቆ በሚለው የሰራው ቲያትር ያቀረበው ትርጉም ነው እና ብዙ ቲያትሮችን እና ዓለም ፀሐይ ወዳጆን ትላልቅ ትላልቅ ያደረስናቸውን ሰዎች የእሱን ቲያትሮች መጀመሪያ የተጫወቱት ናቸው እና በመድረክ ዓለም ውስጥ ነው ያደግኩት እና መዘጋጃ ቤት እሱም በሚያደርግበት ቦታዎች ላይ እነ ፍቃዱ ተክለማርያም ጋር አጀማመሬ ራሱ ትንሽ ሆኜ ፕሪንስ አለማየሁን ሆኜ ከፍቃዱ ተክለማርያም ጋር ሰርቻለሁ ትንሽ ሆኜ እና እንትንን ወደዋለሁ አርትን ሀገራችንን። እናቴም ደግሞ ዩኤን ትሰራ ነበር እና በብዙ መንገድ ብዙ ሀገሮችን እየዞረች እኛንም ለእንደዚህ ድል ያበቃችን እሷ ነች።
እግዚአብሔር ይመስገን ደግሞ ጥሩ ትምህርት ቤትም ልከውን ሊሴ ገብረ ማርያም ነው የተማርኩት እና የውጭውንም ዓለም እንግዲህ ከትንሽነት ጀምሮ ያወቅኩት ከዛ ነው የተጀመረው። እንግዲህ አዲስ አበባ ልጅ አዲስ አበባ ተወልዶ ነው የኖርኩት። ከዛ እንግዲህ ሁለተኛ ማን ነው ዮፍታሔ ሲባል በልጆቼ ነው። 5 ልጆች አሉኝ፣ 2 ሴቶች፣ 3 ወንዶች። በዛነት በአባትነት ማን ነው የሚባል አንድ ታይትል ብቻ እንኳን ይዤ ብሄድ አባት የሚለውን ታይትል ይዤ ከሄድኩኝ ለእኔ በጣም በቂ ነው። ሶስተኛ ልበል እንግዲህ ወይም መጀመሪያ ብዬ መጥቀስ የነበረብኝ አምላክን እግዚአብሔርን የማመሰግን እግዚአብሔርን መፍራት ብቻ ሳይሆን ከእግዚአብሔር ጋር ያለኝን ግንኙነት በጣም የማከብረው እና በዚህ ምድር ላይ ለምክንያት አስቀምጦኛል ብዬ ስለማስብ ለራሴ ለቤተሰቦቼ ብቻ ሳይሆን ደግሞ ባለችኝ ሁሌ ይባላል 2 እጅ አለኝ። አንደኛው እጅ ለራስ ራሳችንን ቴክ ኬር ፋሚሊ ቤተሰብ ሁሉ ነው። ይሄ ደግሞ ለሌላ ሰው መስጠት የምንችልበት ማገልገል የምንችልበት ነው ብዬ ስለማስብ እንግዲህ በተቻለ አቅሜ ያለችኝን ለራሴ አውቄ በትንሹም ቢሆን ደግሞ ለሌላው መስጠት የምችል ሰው ብሆን ብዬ ነው እንግዲህ እዚህ ምድር ላይ ያለሁት ብዬ አስባለሁ። ባጭሩ ለመግባት እጅግ በጣም አድርጌ አመሰግናለሁኝ። እርግጥ ነው እኛም ያንን እየተመለከትን ነው። ጥረትህ በጣም የሚመሰገንም የሚደነቅም ነው። ነገር ግን አንዳንድ ጊዜ የራሳችን ግድ የሚለን ነገር አለ። አንዳንድ ጊዜ በእግዚአብሔር ለሰዎች ብዙ ድምፅ ለሌላቸው ወይም ደግሞ ግራ ለተጋቡ ሲያስበን የብዙዎችን ቤት ውስጥ ያለ ነገር በራሳችን የሚያመጣበት ሁኔታ አለ። ያ ለምን እኛ እንደ በረከት የምንቆጥረውን እኛ ለሰዎች ይሄ ነገር ልዩ የእግዚአብሔር ስጦታ ነው የምንለውን ነገር ሌሎች ደግሞ በራቸውን ዘግተው እንደ እርግማን የሚያዩት ከሆነ ምሳሌ ሊያደርገን ሲፈልግ ያንን ስጦታ ወደ ቤታችን ያመጣል። አንተም ጋር ያንን የተመለከትኩ ለምን አባትነት ስለ ልጆችህ ስላነሳ ያንን በየፕሮግራሞችህ ግድ ብሎ በጣም ጉዳይህን ከማንም በላይ አድርገህ ለማህበረሰቡ ድምፅ ለመሆን ግንዛቤ ለመስጠት ስትጥር እመለከታለሁ። ስለ እሱም በሰፊው ብናነሳ ፈቃድ ሆኖ ደስ ይለኛል። ፕሮግራሞችን ታዘጋጃለህ በሰፊው። ማህበረሰባችን ጎሎታል፣ ግንዛቤውን አጥቷል። በዚህ ዙሪያ ምናልባት ልጆቹን በአጋጣሚ የሚያጣበት ሁኔታም ይፈጠራል ብለህ ጥረት ስታደርግ አያለሁ። እስቲ ስለሱ ንገረኝ። ምንድን ነው የሚያነሳሳ እንዲህ ለማድረግ? እንቅልፍ የነሳ ምንድን ነው? ጥሩ ብለሽዋል። እንቅልፍ የነሳ ስትይ ሁላችንም ምክንያቶች አሉን የምንሰራው እና ሁላችንም ቢዚ ነን። ሁላችንም 24 ሰዓት ነው ያለን። ግን በዛ ውስጥ ፕራዮሪታይዝ አድርጎ ያችን ሰዓት ለማለስት ነው። መጀመሪያ ያነሳሳኝ የምልሽ ልጅም ከመውለድ በፊት ወጣት ሆኜ ሃይ ስኩል እንደጨረስን በጣም የምወደው የማከብረው ጓደኛዬ ፋሲል ታደሰ የሚባል ከልብ የማይጠፋ ጀስት ኦል ኦፍ ሳድን ስማርት ልጅ ብዙ ነገር የሚሰራ ልጅ ኦል ኦፍ ሳድን የአእምሮ በሽተኛ ሆነ እና ልናገኘው አልቻልንም። ቤተሰቦች ጋር በመሄድ ቁጥርና በጣም በጣም ሳፈር አድርጎ አማኑኤል ሆስፒታል ቤተሰቦቹ ሲያስገቡት ሲያስወጡት እኔም ነው ወደዚህ መጣሁኝ። ተመልሼ ሳገኘው በቃ ሰውነቱም ወድቆ ሁሉ ነገር አገኘሁኝና አሰድ እግዚአብሔር ካለ አልኩኝ። ከዛ አንድ ነገር ማድረግ አለብን ስንል ደግሞ አረፈ ተባለን ሳናቅ እንኳን ማለት ነው። እና ስንት ነገር የምንጠብቀው እና በሱ ሁሌ ልቤ ይነካካል። ኢትዮጵያ ተመልሼ የአማኑኤል ሆስፒታልን መቀየር አለብኝ። የአእምሮ በሽታ ምንድን ነው? በሰንሰለት እየታሰሩ አንፎርቹኔትሊ እስካሁን ድረስ አሉ እና የሚደረገው ትሪትመንት በጣም ያሳስበኝ ነበር እና በዛ ላይ ደግሞ ወንድሜ ከምትዩ ጋር አብረሽ ያደግሽው ከህፃንነት ጀምረሽ ያደግሽው ይሄ ነው ሳይባል ምክንያቱን ሳናቀው ታሞ አረፈ ምንም እርዳታ ሳያገኝ ስትባል ልቤን የሚነካኝና አማኑኤል ወይም ደግሞ ራሱ ፋሲል የሚል ሆስፒታል ከፍታለሁ ብዬ በጣም አላማ ነበረኝ። አሜሪካ መጣሁኝ። እንደ አጋጣሚ ደግሞ የኑኖ ነገር ደግሞ ራሱ ትዊስት አድርጎ የሚያስቀምጣቸው ነገሮች አሉ እና ከወለድኩኝ በኋላ ከልጆቼ መሀል አንደኛው ያዕቆብ ይባላል። አውቲዝም ዳያግኖሲስ አለበት ተባለ። ማለት እሱን ዳያግኖሲስ ስሰማው ከእግዚአብሔር ጋር የተጣላሁት እንዴት እንዲህ አከብርሃለሁ እወድሃለሁ እግዚአብሔር እንደዚህ አይነት ችግር ኃጢአት ነው ወይ የሰራሁት? ምን አድርጌ ነው ብለሽ በቃ የምትታገዩ ለምን የምትይው ውስጥ ገባሁኝ በጣም ማለት ነው። ከዛ በኋላ ግን ከሂደት ጋር ሳየው እኔ ጥሩ ሰው ነኝ ብዬ ልልበል እንጂ ምን ያህል ጃጅ እንደማረግ ምን ያህል እንደምመኝ በቃኝን የማላቅ ዛሬ እጄ ላይ ያለውን ትቼ ነገ ይሄ ካልመጣ ብዬ ለካ
እ፣ የምፈልግና የምሰበስብ ሰው መሆኔን የተረዳሁት በያዕቆብ ውስጥ ነው። ያዕቆብ አውቲዝም አለው ብለን እንበል እንጂ ንጹህነትን፣ ፍቅርን መጽሐፍ ቅዱስን አንብቤ ያልተረዳሁትን ንጹህ ፍቅር፣ ይቅርታ አድራጊነትን በሰው ላይ የሰውን አለመፈለግ አንቺ ዛሬ አጠፋሽ ብዬ ሌላው አጠፋው ብዬ ቂም ይዤ ከምንቀሳቀስ ያዕቆብ እኔ ባጠፋው ቁጥር 5 ሰከንድ ላይ ረስቶት ይቅርታ ያደርግልኛል እና ያንን ሳይ ለካ አልኩኝ እግዚአብሔር ንጹህነትን የፈጠረን አፈጣጠር ላይ ንጹህ ሰው ምን ማለት ነው? የእግዚአብሔር ፍቅር ምን ማለት ነው? ቂም አለመያዝ ምን ማለት ነው? ማፍቀር ምን ማለት ነው? ማቴሪያሊስቲክ ሳትሆኝ መኪና አለኝ፣ ቤት አለኝ፣ ዕቃ አለኝ፣ ብር አለኝ ሳይሆን አልበቃኝም መስገብገብንና የሌለበት ንጹህ ፍቅር የተማርኩት በልጄ ነው። አሰር ለካ ልታስተምረኝም ለሌላም መንገድም ነው። እንዲያውም ከምንም በላይ በረከት የእግዚአብሔር ዓለም የእግዚአብሔር ፍቅር ምን ይመስላል ብዬ ማወቅ የቻልኩት ያኔ ነው። ሞር ሪያላይዜሽን ወጥቼ የቀረው ይቅር አንድ ልጄ ላይ ማተኮር እንዳለብኝ ተደብቄ ሳይሆን በስርዓቱ ከብሬበት ለእኔም ደግሞ ኤርሊ ኢንተርቬንሽን በጣም ለሁሉም የምናገረው ልጆቻችንን ደብቀው የሚቀመጡ ልጆቹ እርዳታ ሳያገኙ ብዙ ይቆያሉ እና ስለ እኔ ኢጎ ሳይሆን ስለ ልጄ መንታ ነው ደግሞ አስቢው እና ያዕቆብ መንታ ነው። ሴትና ወንድ ናቸው። በአንድ ደቂቃ አንድ ላይ ተወልደው ሴቷ አውቲዝም የለባትም፣ ወንዱ ልጅ ግን አለበት። እሱ አሁን ሺዝ ተርድ ይር ኮሌጅ። የያዕቆብ ጀርኒ ኢስ ኮምፕሊትሊ ዲፍረንት። በጣም በተለየ መንገድ ነው የሚሄደው እና እያንዳንዳችን ሰዎች የተለየ ችሎታ የተለየ ስጦታ እንዳለን ነው ያየሁትና ጃጅመንት አሁንም አላረግም እያልኩ ሳይሆን በተቻለ መጠን ግን ሰው ቢያስቀይመኝ ኦኬ፣ በጊዜው በሚያልፍበት በብዙ መንገዶች እናልፋለን። የምናደድበት ሰዓት አለ። በኋላ ግን ምን ይመልሰሃል ብትይኝ ከንደቴም ከምንም በኋላ ካለፍኩኝ ከጮኩኝ በኋላ የሚመልሰኝ አንድ ነገር ቢኖር ግን የያዕቆብ ሁኔታ ነው እና ንጹህነትን የምናምንበት ስለሆነ አልኩኝ። ከዛ ኦኬ ለልጄ ብዙ እሰራለሁ። የማልወስደው ቦታ የለም። ብዙ እናቶች ቤተሰቦች ስፔሻሊ ደውልና አባትየው እኮ አልቀበል አለ እ ከቤት አናወጣቸውም። እኔ ፓርክ በዩ ፊልም ቤት በዩ ሁሉም ቦታ ቀላል ሆኖ ሳይሆን በልምድ ጋር ግን የሚሆን ስለሆነ ይዤው እወጣለሁ። ያንን እያዩ ይደውሉልኛል አልኩኝ። ኦኬ ልጄ ላይ ሰራሁኝ፣ እኔም አድርገውን አድርጌያለሁ አልኩኝ። ግን ልጄን ወደ ውጭ ስወጣ ህብረተሰቡ እንዴት ነው የሚቀበለኝ? ስለዚህ ቤት ውስጥ መስራት ብቻ ሳይሆን በተቻለ መጠን ደግሞ ወደ ውጭ በመውጣት የዮፍታሔ ሾው የሚል ዩቱብ አለኝ። እዛ ላይ ብዙ ፕሮግራሞች እሰራለሁ። ግን ከዚህ አልፌ ደግሞ ናን ፕሮፊት ኮኔክቲንግ ኢች ዳት የሚል ከፈትኩኝና ኢች ዳት ምን ማለት ነው? እያንዳንዳችን ዳት ነች። አንቺ አንድ ዳት ነች፣ እኔ ዳት ነኝ። ስለዚህ ግን ይሄንን ይዤ ሮድ ቱ ሂሊንግ በሚል ወደ ውጭ ወጥቼ በየስቴቱ ቅድም እንዳልሽው ያንን ዓለም ካላስተካከልኩለትና ኪዲ ስለ አውቲዝም ማታክ ከሆነ ልጆች አይታ ማታክ ከሆነ የዮፍታሔ ልጅ ያዕቆብን ይዤ ስመጣ እንዴት ኢንተራክት ላድርግ፣ እንዴት ልይ፣ ምን ልቀበል፣ ዮፍታሔን ምን ልጠይቀው የሚለውን ነገር ለምን አታውቅም ብዬ መጠየቅ አልችልም። ግን እንድትጠይቅ ፐርሚሽንም እንዲኖራት ምን ማድረግ አለብኝ? ወጥቼ ወደ ውጭ ደግሞ ማስተማር አለብኝ። የኔን ብቻ ሳይሆን ልጄ ሲወጣ ደግሞ ተቀባይነትና መንገዱን ፔቭመንቱን ሁሌ እንደምናስተካክለው ከቤትሽ ውጦሽ ኮረኮንች ቢሆንና አስፋልት ቢሆንልሽ በቀላሉ መንዳት እንደምትችይ ባለኝ አቅም ለአውቲዝም ዓለም አስፋልት መስራት በምችልበት መንገድ ወጥቼ ከህብረተሰቡ ጋር ልገናኝ በማለት የተጀመረ እንቅልፍ ማጣት ልበለው እንዳልሽው ኮሊንግ ልበለው መክሊት ልበለው በእንደዛ ጀምሬ ነው እንግዲህ እስካሁን እግዚአብሔር ይመስገን ብዙ ብዙ ስቴቶችን ሄደናል። 4 ዓመት ሞልቶታል ኮኔክቲንግ ኢች ዶት። ላስት ዊክም ናሽቪል ነበርኩኝ። ትላንትና ቬጋስ ይህንን ፕሮግራም አድርገን ብዙ ሰዎች መጥተው ነበር እና እንቅልፍ ማጣት ባልለውም እንዲያውም ለእኔ እንቅልፍ በስርዓቱ መተኛት ልበለው። ይህንን ስራ ከጀመርኩ በኋላ ነው በስርዓቱ ስራዬን ሰርቻለሁ። እግዚአብሔር ሆይ ባስቀመጥከኝ ቦታ ላይ ዋናውን ቦታ አግኝቼው መስጠት እችላለሁ ብዬ ቆንጆ እንቅልፍ ከእግዚአብሔር ጋር የተኛው ያለሁበት
መጀመሪያ እንቅልፍ ነሳኝ፣ አሁን ግን በስራ ላይ ስገኝ እየተኛሁበት ነው ያለሁት እልሻለሁ እንግዲህ። መልካም። ልክ ነው። የእንቅልፍ ማጣቱ ጉዳይ አንድ እንቅልፍ የሚያሳጣን እንደምታውቀው መጽሐፈ አስቴር ላይ እ፣ ሕይወት ለማዳን ሲፈልግ ንጉሱን እንቅልፍ ከለከለው። ከዛም ዶክመንቶችን ማገላበጥ ጀመረና ሟቹ እ፣ ስልጣን አገኘ። ሊገል ያሰበው ወደ ሞት ሄደ። ለዛ ነው እንቅልፍ ያሳጣህ ጉዳይ ያልኩት። ጉዳዩን እንዳልከው መስመር እስክታስይዘው ነበረ። በጣም ደስ ይላል። አመሰግናለሁ። ብዙ ጊዜ ስለ አውቲስቲክ ስለሆኑ ልጆች ሲነሳ በተለይ እናቶች ስለ አባቶች ማንሳት የተለመደ ነው። በተለይ በሀገራችን እ፣ አባቶች እንዲህ አይነት ነገር ሲከሰት ከኃላፊነት መሸሽ፣ ጥሎ መሮጥ የሚታይበት ሁኔታ አለ። አንተ ደግሞ አባት ነህ። እ፣ ኃላፊ የፊት አውራሪ ሆነ እ፣ በደንብ የኔ ኃላፊነት ነው ይሄ ልጅ እሱ ሳይፈቅድ በእኔ ፍቃድ ነው ወደዚህ ምድር የመጣው፣ ስለዚህ የኔ ኃላፊነት ነው፣ የእግዚአብሔር አደራዬ ነው፣ ስጦታዬ ነው ብለህ ተቀብለህ በረከትህ እንዲሆን አድርገኸዋል። እና ይህንን ስራ እየተዘዋወርክ በምትሰራ ሰዓት ምንድን ነው በማህበረሰባችን ውስጥ ያየኸው ወይም ሰርፕራይዝ ያደረገ ከጠበቅከው በላይ የገጠመ እ፣ ከግንዛቤ ጉድለትም ሊሆን ይችላል፣ ከእናቶች የተነገረህ ብሶት ሊሆን ይችላል፣ እሱ የገጠመህ ነገር አለ? ወይ መዓት ነው። እም፣ መዓት ነው። የሚያሳዝንሽም በዛውም ደግሞ የምትደነቂበት ነገር ነው ያጋጠመኝ። በዚህ ጀርኒ ውስጥ እንዳልኩሽ መጀመሪያ ላይ ወደ 430 ደርሻለሁ ኢንተርቪው ያደረግኳቸው። በዛ ደግሞ ፐርሰን ደግሞ አልቆጠርኳቸው እነሱን እንኳን ብጨምር እግዚአብሔር ብሎ ሁሌ ከጸሎቶቼ አንዱ ሰው ስጠኝ ነው የምለው እና በሰው መማር የምንችልበት ነው እና ብዙ እናቶች እስካሁን ድረስ አሁን ትላንትና እንኳን የነበረውን ብትሰሚ ናሽቪል ውስጥ ነው እንግዲህ ይሄ ኢትዮጵያ አይደለም። እናት ቤተክርስቲያን ለመሄድ ብላ በሰንሰለት ልጇን አስራ ስቲል የምትወጣ አሁንም አለ። ይሄ ሁሉ ሰርቪስ እያለ ማለት ነው እና ተሰርቷል ታውቋል ብለን እንዳንተኛ ቅድም ያልሽው እንቅልፍ የሚነሳ ካልሽ በየጊዜው የሚነሱች ምንድን ነው አውቀናል እናውቀዋለን አለ ብለን እንኳን በድብቅ ደግሞ የተቀመጡ መዓት አሉ። አንድ እናት አለች የዛሬ ስንት 4 ዓመት በላይ ሊሆን ይችላል። 7 እና 8 ዓመት ልጆች ከቤት ወጥቶ አያውቁም። ልጆቹ አባታቸው አያስወጣቸውም፣ አክቲቪቲ አይወስዳቸውም ብላኝ ነበረ። አይሰድ ሄደን አብረን አንድ ላይ መጫወቻ ቦታ ሄድን። ልጆቹ ላይ የምታዩ ደስታ ፊታቸውን ለመጀመሪያ እንደዛ ነገር ስታይ እና በቃ ላለ እንዳልኩሽ ይሄ እንቅልፍ መተኛት ማጣትም አንደኛ መስራቱ የምተኙ ያንን ማታ እንዴት እንደተኛውን እንግዲህ አንቺ ልታውቂ ትችያለሽ። እም፣ እና በአሁኑ ሰዓት ላይ ገና ለገና ያውቃሉ ወይም ኢንፎርሜሽኑ አሉ ብለን በምንም ተአምር አስዩም እንዳናረግ ብዙ እናቶች በአሁኑ ሰዓት ላይ የልጆቻቸው ስፔሻል ኒድ ኦቲዝም ብቻ ማለት አልፈልግም፣ ኤኒ ካይንድ ኦፍ ሜዲካል ችግርም ሲኖር እናቶች ላይ ብዙ ነገር ይወድቃል። አባቶች ከራሴ ጀምሮ መጀመሪያ ስጀምር እኔ አውቲዝምን በቦክስ ደብድቤ የማባረረው ነበር የመሰለኝ እም፣ ወይን ይዤ ወንድነቴን ይዤ ማለት ነው። ግን አክሰፕት ስናደርግና መስራት በህይወታችን በልጆቻችን ህይወት ውስጥ መኖር እንዳለብን እናቶቻቸውን ደግሞ በስርዓቱ መርዳት እንዳለብን እየተረዳሁ ነው ያለሁትና ብዙ ብዙ ታሪኮችን ልንሰማ እንችላለን። በዛው ልክ ደግሞ ሳይናገሩ ሳይወጡ ለሌላው ደግሞ ሳይሼር ሳያደርጉ ልጆቻቸውን ከብዙ ናንቨርባል የነበሩትን መናገር እስከሚችሉ ድረስ ቢሄቪየር የነበራቸው ተቀንሶ መንቀሳቀስ እንዲችሉ ይህን ደግሞ የሚሰሩ ብዙ እናቶች ብዙ አባቶች ያጋጥመኛል ማለት ነው። ስለዚህ አሁን ይሄ ሮድ ሄሊንግን ሳደርግ ዋን ኦፍ ቲንግስ ፓናል ዲስካሽን ነው የማደርገው እና ተናግራ የማታውቅ እናት ተናግሮ የማያውቅ አባት መጥተው የእነሱን ልምድ ለእኛ ሲያካፍሉ አውቲዝም አንድነቱ ምንድነው? ስፔክትረም ነው። ስፔክትረም ስናወራ ቤቶቨን ይህን ሁሉ የሰራ ብለን ትልቅ ነው ጂኒየስ እንላለን። ሌሎቹ ደግሞ ከቤትም መውጣት የማይችሉ መናገር የማይችሉ ደግሞ አሉ እና ስፔክትረም ስለሆነ በአውቲዝም ስም ብዙ ነገሮች ይሄ እንደዚህ ነው፣ ጂኒየስ ነው፣ አይችልም፣ ቢሄቪየር አለው እንላለን እና እንደ ማንኛውም አንድ ልጅ ምን ይባላል እንዲያውም አንድ አውቲዝም ያለው ልጅ አግኝተሽ ሁለተኛ አውቲዝም ላይ ተመሳሳይ ናቸው ልትችያች
ለአንዱ የሰራው ቢሄቪየር ትሪትመንት ኤቢ የምንለው ነገር ለሌላው ላይ ስራ ይችላል እና አይፒ የሚባል አለ። ኢንዲቪጁዋሊ ለእያንዳንዱ ልጆች የሚሰራበት መንገድ ራሱን የቻለ ስለሆነ ባለሙያ ይዘሽ ብቻ ሄደሽ ብታወሪ ፓወርፖይንት አድርገሽ ብትሰሪ ከሌሎች እናት ጋር ኮኔክት ማድረጋችም ከአባቶች ጋር ግን በየስቴቱ ይሄች ግን የእያንዳንዱን እናት የእያንዳንዱን አባት ፓናል ዲስካሽን ላውጥተሽ ማውራት አልችልም እኔ ኮፈራለሁ ሲለኝ ግድ የለም ያንቺ ታሪክ አንድ ልጅ ያድናል ስላት ያቺ እናት ሞር መበረታታት ይዛ መታ ትመጣለች። ከዛ ደግሞ አባትም እንደዚሁ መጥቶ ያንን ማስረዳት በሚችልበት ስለዚህ ብዙ ታሪኮች ይህንን የሚያዩትን የምጠይቀው በአውቲዝም ልበለው በስፔሻል ኒድ ውስጥ የምታልፉ አንድ ብቻችሁን አይደላችሁም። አምላክ አለ። ከዛ ደግሞ እንደኛ አይነት ሰዎች መረዳዳት የምንችልበት ስለሚሆን ለእናንተ የሰራው ደግሞ ለሌላው ሊረዳ ስለሚችል በተቻላችሁ መጠን አንድ ስልክ እንኳን ፊት ለፊት መጥታችሁ ፓብሊክ ላይ እንደዚህ ማውራት አያስፈልጋችሁም። በስልክ በማውራት ሰው ለመርዳት ትችላላችሁ። ከምንም በላይ ግን እኔ አሁን የምሰራበት ሶስት ነገር ነው። ሶስት ኤ እላቸዋለሁ። አዌርነሱ፣ አክሰፕታንሱ፣ አድቮኬሲው። አድቮኬሲው ላይ ነው ያለሁትን ይሆን አብዛኛዎቹ ገና አዌርነስ ላይ ብቻ አክሰፕተንስ ያልደረሱ አሉ። ከአዌርነስ አክሰፕተንስ ከአክሰፕተንስ ግን ለሌላው መትረፍ የምንችልበት ነው። ልጆቻችሁን ግን አላወቅኩም ሳይሆን ሰው እንዳያውቅብኝ እፈልጋለሁ፣ በእኔ ላይ ምን መጣ፣ ሰው ምን አለኝ፣ ጎረቤት አለ የምላችሁ ግን እንዳትጎዱ ዛሁኑ አክሰፕት አድርጋችሁ የሚያስፈልጋቸውን ኤርሊ ኢንተርቬንሽን የሚያስፈልጋቸውን ትሪትመንት እንዲያገኙ በቃ ጥያቄም አላማዬም ገባሽ። ብዙ ሰዎች አሉ ሊረዱ የሚችሉ እነዛን በመጠቀም ሪሶርሶች አሉ እነዛን በመጠቀም እንስራ። ስፔሻሊ አሜሪካ፣ ካናዳ፣ ዩሮፕ ያለን ወላጆች ሪዝንም የለንም። እኔ እንዲያውም ኤርሊ ኢንተርቬንሽን የማይወስዱ ልጆቹን አክሰፕት የማያደርጉ ፑሽ አድርጌ የምናገረው ቻይልድ ኔግሌክት ቻይልድ አቢዩዝ እለዋለሁ። ምክንያቱም ሰርቪሱ ያለ ልጆች ስለማንሰጥ። ኢትዮጵያ ደግሞ ያሉትን ደግሞ ስታይ ፈልገው በአቅም ምክንያት የማይችሉ ሰርቪሱን ፈልገው ብር እንኳን እያላቸው ልጆቻቸውን እርዳታ ለማግኘት ሲሞክሩ ቦታ የለም። አንዳንዶቹ ደግሞ ከዚህ መንገድ ላይ ቦታ ደግሞ ይከፍቱና ሲስተሙን ብሩን እዛ ላይ ይሰቅሉባቸዋል። መክፈል እንኳን የማይችሉበት ደረጃ ይደርሳሉ። እና ብዙ ቤተሰቦች በየቤቱ ስላሉ አንድ ላይ በመገናኘት እዚህ ያለንን ሰፖርት ቅድም እንዳልሽው የሚገርም ነገር ብዙ አለ። በዛውም ልክ ደግሞ ሰውን ለመርዳት የተዘጋጀ ነው። እንሰባሰብ። እኔ ጥሪ ነው ይሄን እንሰባሰብና ለኢትዮጵያ ደግሞ ማድረግ የምንችላቸውን ነገር ብናረግ በብዙ ደረጃ እንደርሳለን እላለሁ። ገባሽ? እያንዳንዱን ታሪክ ላነሳልሽ እችላለሁ። በየቦታ ያለውን ለውጥ በኤርሊ ኢንተርቬንሽን ብዙ ብዙ ለውጥ አለ። ብዙ ጊዜ ትምህርት ቤት ስንሄድ የተለያዩ ቦታዎች ስንሄድ የእኛ ልጆች የኢትዮጵያ ኤርትራ ልጆች ብዙ ታያለሽ። ምክንያቱም ምንድን ነው አብዛኛዎቹ ደብቀው ትምህርት ቤት እስከሚገቡ ድረስ ልጆቹ ያ ችግር እንዳለባቸው አይታወቅም። ነጮች ልበል ሌሎቹ ግን ያንን ኤርሊ ኢንተርቬንሽን ከ9 ወር ጀምሮ ኤርሊ ኢንተርቬንሽን ካገኙ 10 ቻሌንጆች ችግሮች ቢኖሩ ትምህርት ቤት ሲገቡ ቢያንስ 7ቱ ጠፍቶ 3ቱን ብቻ ነው ይዘው የሚገቡት እና ሴቨሪቲውን በጣም ስለሚቀንስ ኤርሊ ኢንተርቬንሽን በጣም በጣም የሚያስፈልግ ነገር ስለሆነ ባካችሁ ቀድማችሁ ተቀበላችሁ ለልጆቻቸው የሚያስፈልጋቸውን ሰርቪስ ካሁኑ እንዲያገኙ አድርጉ። አመሰግናለሁ። እንደነገርከን መጀመሪያ አንተም በራስ ላይ የሰራኸው ግንዛቤን፣ ከዛ በኋላ ደግሞ መቀበልን፣ ከዛ ደግሞ ለሌሎች ተርፎ ድምፅ መሆንን ነው። አሁን ይህንን እኔ እናንተ ዲስካስ በምንወያይበት ሰዓት ይህንን ዜና የሰሙ ሰዎች ይኖራሉ። ወይም ደግሞ ልጆቻቸውን የሚያደርጉትን ነገር እያዩ ድናይል ውስጥ ሆነው ላለመቀበል ኖ አይ አክቲቭ ስለሆነ ነው ወይም ዝምተኛ ስለሆነ ነው እያሉ እንዳልከው አውቲዝም እዚህ ጋራ የምናወራው ስለ ኤመናም ሊሆን ይችላል። ወይም ደግሞ ይሄ ኤምሲ ስኩዌርን የሰራው ሳይንቲስት ማን ነው? እሱም አውቲስቲክ ነው ይባላል። ዓለምን የሚያነጋግር አይነት እውቀት ስላላቸው ሰዎች ሊሆን ይችላል። ወይም ደግሞ መራመድ የማይችል መናገር የማይችል ስለዚህ በጣም አስቸጋሪ ለመናገር እንደዚህ ነው ለማለት አውቲዝም የሆኑ ልጆች ስማርት ናቸው እንደዚህ አትበሏቸው ምናምን ይላሉ። ግን ጀነራል ለማድረግ የሚያስቸግር አይነት ቢሄቨር ያለው ነው እና ያ ደግሞ ትልቅ ግንዛቤ ይጠይቃል። አንተ ይህንን ሁሉ ተገንዝበህ የኔ ልጅ የቱ ጋር ነው ያለው ብለህ አንደርስታንድ አድርገህ በልጅ ላይ እየሰራ ነው። ነገር ግን ይህንን የሚያዳምጡ ሰዎች ያንተን ልምድ ምናልባት
እንዴት ይሆን የተቀበለው? ሂደቱ እንዴት ይሆን? አሁን ስናወራው እንዲህ ቀላል ይመስላል እንጂ በር ዘግቶ ማልቀስ አለ፣ ከእግዚአብሔር ጋር መወቃቀስ አለ፣ ራስን መፈተሽ አለ፣ ምን አድርጌ ነው ይሄ የሆነው ማለት አለ። የሰው ፊት እንዴት ነው የማየው? ዝቅ ያልክ ይመስልሃል? ብዙ ብዙ የስሜት ውጣ ውረዶች አሉ እና እንደው ጠቅለል አድርገህ ምናልባት ይህን የሚያዳምጡ ሰዎች እሱ የደረሰበት ቦታ ላይ እደርስ የሆነ ወይ ብለው ራሳቸውንም በዛው እንዲፈትሹ እስቲ ምናልባት ልምድህን በተወሰነ ብታካፍለን። ከባድ ነው። ቀላል ነው ልል አልፈልግም። ይሄ ያለፍኩበትን መንገድ ያዕቆብ አያወራም፣ በአይፓድ ነው የሚነጋገረው። እሱ ራሱ አባዬ ብሎ ቢጠራኝ ጆሮች ለመስማት የሚፈልገው ልብሽ የሚሰበርበት መንገድ ማለት አለ። ግን በሌላ መንገድ ኤክስፕረስ የሚያደርግበትን ምንድን ነው አንዳንዴ የምንረሳው? ቀኝና ግራ እጅ እንኳን ኖሮሽ በቀኝሽ መስራት የምትችው እና በግራሽ መስራት የምትችው እኩል አይደለም። ግራኝ ነው እሷ ቀኝ ነች ተብለን ማለት ነው። ስለዚህ ሁላችንም እንደ ስፔክትረም ስለሆነ የተለያየ ችሎታ አላቸው። ያንን መጀመሪያ ግን ሁሉም ጋር ከመሄዳችን በፊት አልቅሱ። አልቅሻለሁ፣ ከእግዚአብሔር ጋር ተደባድቤያለሁ ነው የምላችሁ። ቦክስ እስከሚቀር ድረስ ተጣልቻለሁ። ለምን ብዬ በኋላ ግን ረጋ ብለን ስናዳምጠው ቀኑን ሙሉ ሳለቅስ፣ ቀኑን ሙሉ ስደባደብ መዋል ባደርግ እዚህ ጋር የተጎዳ ያለው ግን መናገር የማይችል ወይም ደግሞ እርዳታ የሚያስፈልገውን ልጄን ግን ምን አድርጌ ነው ማለት ነው ከኔ በላይ ስለ እኔ ሰው ምን አለኝ ለምን እያልኩኝ ስከራከር ምን እያረኩ ነው አልኩኝ። ጊዜ እያቃጠልኩ ነው። ለውጥ ምንድን ነው? አትናደዱ፣ አትቃጠሉ አላችሁም። እየተናደዳችሁም እየተቃጠላችሁም በዚህ በኩል ደግሞ ለልጆቻችሁ ስሩ። 24 ሰዓት ካለ 1 ሰዓት ሙሉ ተቃጠሉ፣ አልቅሱ። የቀረችውን 23 ሰዓት ግን ልጆቻችን ላይ ምን እንስራ፣ ምን እንቀበል፣ አበላሉ ላይ፣ አረማመዱ ላይ ብዙ ብዙ ልምዶችን በምንድን ነው የምናገኘው? በሂደት ነው። በትንሹ ልሻል እንደ ኤግዛምፕል አንዳንዶቹን ብጠቅስሽ ፀጉር ለመቆረጥ በጣም ከባድ ነበር። ላይ እዚህ ጋር ሰው ሲነካው በጣም ቢሄቪየር አለው፣ ሌላ ነገር አለው። ቁጭ ብዬ የምናደርግ ነበር መሰለሽ? ማታ ላይ ዝም ብለን ስንቀመጥ ፎጣ ይዤ ራሱ ዝም ብዬ እንደዚህ ያሸው ነበር። ሞር ሰው ሲነካውም ሌላ ነገርም ሲነካም ጭንቅላቱ ላይ ያለው ሰንስቲቪቲ እየቀነሰለት መሄድ እንዲችል አሁን የትም ቦታ ይዤው ሄጄ በስርዓቱ ፀጉር ይቆረጣል። ብራሽንግ ቲዝ ቀላል የምንለው ነገር በጣም ከባድ ነው። ስፔሻሊ ደንቲስት ጋር ሄዶ ለመሄድ አፍህን ከፈት ካልሽው በምንም ተአምር ለማንም አፉን አይከፍትም ነበር። ይህንንም በመሬት ላይ የተጫወትን እቃ ትንሽ ለ2 ሰከንድ ይሆናል መጀመሪያ የምታደርጊው። ከዛ 10 ሰከንድ ትገቢያለሽ። ከዛ 1 ደቂቃ ትገቢያለሽ። ከዛ ደንቲስት ጋር ስትወስጂው ያን ቀን ገብቶ መውጣት ብቻ ሊሆን ይችላል። ገና በረፉ ላይ ነክቶት አይቶ ቦታውን አይቶት ይሄ ሴፍ ነው አይደለም ብሎ በሚያየው ዓለም 2ኛ ዙር፣ 3ኛ ዙር፣ 4ኛ ዙር 20 ትደርሻለሽ። በኋላ ግን አሁን በስርዓቱ ገብቶ በስርዓቱ ጥርሱን እንደ ማንኛውም ልጆች ታጥቦለት ቤቱ ይገባል። ጊዜ ይወስዳል። መኪና ለመንዳት 5 ደቂቃ ከሄድን መኪና ውስጥ ገብቶ መሄድ አይፈልግም ነበር። 5 ደቂቃ ነድተሽ ታቆሚያለሽ፣ ትወርጃለሽ። አሁን እኔ ብዙ ትሪፕ ስለማድረግ ከቦስተን ኮሎምበስ፣ ፍሎሪዳ የ27 መንገድ አብረን እንሄዳለን። ወደኋላ በመለሰሽ ግን ኢምፖስብል ሊሆን አይችልም የምትያቸው ነገሮች ናቸው። የእኛ ልጆች ምንድን ነው የሚፈልጉት ብትይኝ ከማንም በፊት አንድ ፍቅሩ ነው። ለማናቸው ለኦቲዝም ብቻ ሳይሆን ለሁሉም ትዕግስት፣ ከዛ የበለጠ ግን ኮንሲስተንሲ ደግሞ 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 ማድረግን እና ይህንን ሁሌ ለትምህርትም ሳስተምር አስተምረዋለሁ። ልጆች ያለን ይህን እናውቃለን። ልጆቻችን ገና ሲወለዱ መራመድ እንደማይችሉ መብላት እንደማይችሉ እናውቃለን። አዎ መብላት አይችልም ብለን አናቆምም። ጡት መጥባት የማይችሉ ልጆች አሉ። ወዲያው በትምህርት ሄድ ያሉ ሲራመዱ ስናያቸው መጀመሪያ ድክ ድክ ተነስተው ሲወድቁ ሲነሱ ሲወድቁ ከወደቁ በኋላ ከአሁን በኋላ እንዳትራመዱ ብለን አስረናቸው አናውቅም። ዛሬ ይወድቃል፣ ነገም ይወድቃል። 3ኛ ወር ላይ 4ኛ ወር ላይ አንድ ቀን ሳናቀው መራመድ ሲጀምሩ እናያቸዋለን። አውቲዝምም ከዚህ የሚለየው ነገር የለም። በተቻለን መጠን በህይወት እስካለን ድረስ
እኔ ጊቭ አፕ ማድረግ እንደማልችል ዋይ የእሱ ፕሮሰስ ዲፍረንት ነው። አንዳንዴ ስለሆነው በማልጠብቀው መንገድ ፋስት ሆኖ ያገኘኛል። እና ምንም ነገርን ደግሞ ይህንን እንደ ትምህርት የምለው በአውቲዝም ምክንያት ብዙ የምንሸፍናቸው የማያወራ አውቲዝም ስላለው ነው፣ የታመመ አውቲዝም ስላለው ነው፣ ሳይክል መንዳት ስለማይችል እንደዚህ ነው። እኔ በአውቲዝም ምክንያት ልጄ ይሄንን ማድረግ አይችልም ብዬ አላስቆምሽም። ለምሳሌ ባይስክል መንዳት አይችልም፣ ባላንሱን ማለት ነው። ባይስክል መንዳት የማይችል ምንም አውቲዝም የሌለው ሰው አጋጥሞሽ አያውቅም? ግን ምን አልኩኝ? ባይስክል መንዳት የሚወድ ከሆነ በሁለት እግር ያለው ባላንስ ከሆነ ሶስት እግር ያለው ባይስክል ገዝቼ እዛ ላይ ሳስቀምጠው መንዳት ቻለ። ምንድነው ችግሩ? ባይስክል መንዳት አለመቻል ሳይሆን ባላንሱን ነው። ስለዚህ ምን ሞዲፋይድ ታደረጊና ታስቀምጫለሽ። አሁን ብዙ ጊዜ ሆቨርቦርድ ሲባል በብዙ ሰዎች የሚያስቸግራቸው ነገር ነው። አውቲዝም ስላለው አይችልም ብዬ አላልኩም። አመጣሁኝ፣ አቆምኩት፣ በተቻለ መጠን አለማምደዋለሁ ብዬ። የሚገርምሽ ነገር 5 ደቂቃ አልፈጀብኝም። ይሄ ራሱ ላይ የነበረ በራሱ ተነስቶ ራሱ እየቆመ ሆቨርቦርድ ላይ ሄዶ ሲሄድ እኔ ራሴ ቢያንስ 2 ሳምንት ፈጅቶብኛል ለመልመድ። እዛ ላይ ደግሞ ራሴ ባልጠበቅኩት መንገድ ሰርፕራይዝ አድርጎኝ በራሱ ሆቨርቦርድን ይዞ መሄድ ቻለ። ምንድነው ከኔ የሚጠበቀው የነበረው ምንድነው? ኤክስፖዝ ማድረግ ልጆቻችንን ይህን ማድረግ ይችላሉ አይችሉም ብለን በጭንቅላታችን ኦቲዝም ስላለው አይችልም፣ እከሌ ቤት እኮ የከሌ ልጅ ኦቲዝም አላትና ይህን ማድረግ አትችልም፣ የኔም ልጅ ኦቲዝም ስላለው ይህን ማድረግ አይችልም የሚለውን ነገር ማጥፋት አለ። ሞክረን ሞክረን ሲያቅተን ይሄ አይሆንም ብለን መቀየር እንችላለን። በተቻለ መጠን ኤክስፖዝ እናድርጋቸው። እኛ ፍቅሩን፣ ትዕግስቱን እና ደጋግሞ ማድረግን ካደረግን አብዛኛውን ልጆቻችን የሚያድጉበት መንገድ ስለሆነ ተስፋ አትቁረጡ ነው መልሱ። መልካም። ከጊዜ በኋላ የታዘብን የመጣነው ነገር አለ። የተለያዩ ባለሙያዎች የተለያየ ምክንያቶችን ይሰጣሉ። በኮሚኒቲያችን እየበዛ የመጣበት ሁኔታ አለ። አንዳንዶች ምናልባት ወደ ቸርች ይዘው የሚመጡት ስለበዙ ሊሆን ይችላል። አንዳንዶች ደግሞ አዌርነሱ በጣም ስለተሰራበት ነው የሚሉ አሉ። ነገር ግን ቁጥሩም የሚያሳየን አይዋሽም። ከጊዜ ብዛት ቁጥሩ እየጨመረ እንደመጣም ይናገራሉ አጥኚዎችም። በኮሚኒቲያችን ግን በተለየ ሁኔታ እያየን የመጣንበት ሁኔታ አለ። አንተ ከዚህ አንጻር ምን ትላለህ? ይሄ እንዴት ልበልሽ አነጋጋሪ ለሚባለው ኮንትሮቨርሻል የምትዩ ነገር ስለሆነ ብዙዎቹን መንካት አልፈልግም። ምክንያቱም ትልቁ ነገር ምንድነው የሚያምኑበታል። ለምሳሌ ትልቅ እንደ ክርክር የሚነሳው ቫክሲን ነው። እዚህ ላይ ብዙ ማላነሳው አለ። ቫክሲን ያነሳል አያነሳም። ቤተሰቦች አሉ በቫክሲን ምክንያት ነው ልጄ የሆነው ብለው የሚቀበሉ። እኔ አሁን ተነስቼ ቫክሲን ይሄን አያደርግም ብል ጥናቱን የሚያሳይ አለ፣ ግን እዛ ክርክር ውስጥ ትገቢያለሽ ማለት ነው። በአሁኑ ሰዓት ላይ አውቲዝም በዚህ ነው የመጣው የሚል ምክንያት እኔ እስካሁን አላገኘውም በራሴ የለምም። እኔ እንዳልኩሽ ልጄ መንታ ነው ያውቀው። አንድ ሆድ ውስጥ አንድ ቀን ተወልደው ሴትና ወንድ ናቸው። እሷ ምንም አይነት አውቲዝም የለባትም፣ እሱ አውቲዝም አለው። ስለዚህ ከአንድ ሆድ እንኳን ወጥተው ሁለቱም ይሆናሉ ብዬ ልከራከርሽም ልናገርሽ አልችልም። በእኔ በኩል ያየሁት ስለሆነ ማለት ነው። ስለዚህ እኔ አሁን እዚህ ቁጭ ብለን እዚህ ጋር በጣም ራሱን የቻለ ብዙ ፕሮግራም ስለሰራንበት አንዳንድ ነገሮችን ወደ ጎን አድርገሽ የራሳቸውን ሪሰርች የራሳቸውን ምርምር እንዲያደርጉ ጠይቂያለሽ። በተቻለ መጠን ምንድነው ግን ቀድሞ ልጆቻችን ላይ እኛ ካልተቀበልነው በስተቀር ምክንያቱን አወቅኩት አላወቅኩት ለልጅ የሚጠቅመው ነገር የለም። የስ በጥናት በጀኔቲክስ ሌላ ነገር ላይ መስራት ያለብን ነገሮች አሉ። አሁን ላለንበት ሰዓት ግን ይሄ ነው ተብሎ በስርዓቱ የታወቀ መልስ የለም። ተቀብለነው ግን ወደ ስራው ብንሄድ የምናነበውን የምንመራመርበትንም ከጎን እየሰራ ነው ሄደን ላሉን ልጆች ግን ምክንያቱም የኦልሬዲ የተደረሰ እና የደረገ ያለ ነገር ስለሆነ ሞር ልጆቹ ላይ ምን ማስራት አለብን የሚለው ላይ ብንሰራበት ለልጆቹ ለውጥ ይመጣል። ብዙ ጊዜ የአውቲዝም ዳያግኖሲስ መጀመሪያ ያልተሰጥቷቸው ከፍ ካሉ በኋላ ያንን ዳያግኖሲስ የሚነሳላቸው ልጆች አሉ። ስለዚህ ምንድነው ፕሮሰሱ ሲስተሙ የምንሄድበት መንገድ ብዙ ስለሆነ አንዱን ብናገር
አንዱ ግሩፕ ዘሎ እንደሚወጣ ቃለው። ስለዚህ ሞር ለራሳቸው ፐርሰናሊ ግን በእኔ በኩል የሰማ ሰው ያወቀ ሰው ካለ አውቲዝም በዚህ ምክንያት ነው የሚመጣው የሚል ቢነግረኝ እኔም ደስ ይለኛል። እኔ አልደረስኩበትም በእኔ በኩል። መልካም፣ እሱን ለተመራማሪዎቹ እንተወውና ለኤክስፐርቶቹ። ነገር ግን አንድ ነገር ድጋሚ ማንሳት የምፈልገው መምጫው ምንም ይሁን ምን እ፣ ከጊዜ ብዛት ግን በኮሚኒቲያችን በብዛት እየታየ መሆኑን ታምናለህ? ያንን እኔ በሁለት ነገር ነው እሱን የምቀበለው። አንድ የዳያግኖሲሱ መንገድ እየተቀየረ ነው፣ ክላሲፊኬሽኑ እየተቀየረ ነው። አንዳንዴ ድሮ አውቲዝም የተለያዩ ዳያግኖሲስ ጋር አብሮ ይጠቃለል ነበር። እም፣ አይ ቲንክ 1980 ይሁን አካባቢ ራሱ ሌብል ተሰጥቶት ወጣ ማለት ነው። ከዛን ጀምሮ ስለ አውቲዝም ሞር እየታወቀ በመጣ ቁጥር ከ300 ሰው 200 ሰው እያለ በአሁኑ ሰዓት ላይ ከ31 ሰው አንድ ሰው አውቲዝም አለው ይባላል። አሁን እንግዲህ እስከ አንድ ዓመት አካባቢ 35 36 ነበር የሚባለው። በአሁኑ ሰዓት ላይ ቁጥሩ 31 ነው። ከ31 ሰው አንድ ልጅ አንድ ሰው አውቲዝም አለው። ይሄ እንግዲህ እንደኔ እ፣ ዋናው ምንድን ነው የዳያግኖሲሱ መንገድ እና አውቲዝም ደግሞ እንደ ክላሲፊኬሽን ብቻውን መታየት ስለቻለ ያን አውጡታል። ድሮ ደግሞ ቀልቃላ ነው እንደዚህ ነው ብለን የምናልፋቸው እንደኛ አይነት ህብረተሰቦች ውስጥ ዳያግኖስ ተደርገው አያውቁም። እም፣ አሁን ስም ተሰጣቸው እንጂ ሳይኖሩ ቀርቶ አይደለም። ስለዚህ አሁን ሞር ያንን መስጠት ስንጀምር ሞር እንዳለ እናወራለን ማለት ነው። ሌላ ብዙ ሞር ሆኖ የሚታዩት ቅድም እንዳልኩሽ ምንድነው የእኛ ቤተሰቦች ብዙ እንደብቅና ሳንቀበለው ቆይተን ትምህርት ቤቱ ስትሄጂ ኪንደርጋርደን ወይ ፈርስት ግሬድ ሲገቡ የእኛ ልጆች በብዛት ይታያሉ። ለምንድን ነው ይህም ትልቁ ችግር? ከሌላው በልጠን አይመስለኝም። ምንድነው ግን ኤርሊ ኢንተርቬንሽኑን አክሰፕታንሱን የመጀመሪያውን መቀበሉን ስላልተቀበልንበት ልጆቻችን ሞር ከበድ ያለውን የቢሄቪየርም ልበለው የተለያዩትን ችግሮች ይዘው ስለሚመጡ እነዚህ ልጆች ናቸው መጀመሪያ ተለይተው የሚታዩት። ስለዚህ በሄድሽበት ቦታ የምታየው እሱን ነው ብዬ ነው የማስበው። እኔ እንደኔ እንግዲህ ሞር ከሌላው ጊዜ ተለይተን አሁን ኤንቫይሮንመንታል የተለያዩ ነገሮች ኬሚካሎች የሚጨምሯቸው ብዙ ነገሮች አሉ። እነሱም እንደ ፋክተር ናቸው። ግን እንደኔ ሞር የዳያግኖሲሱ እ፣ መንገድ እና አውቲዝም ብቻውን ለይቶ የራሱ ቦታ ላይ ስለተቀመጠ ያ ነው የሚመስለኝ ለኔ። መልካም። ከዛ ጋር የተያያዘ ነገር እንድናነሳ የምፈልገው እኔ ካናዳ ነኝ ያለሁትኝ። ካናዳ የሕክምናችን ሲስተም የተለየ ነው። አሜሪካን ሀገርም ከእናንተ ትንሽ ይለያል። እንዴት ነው ያለው? ሰፖርት ምን ይመስላል? እ፣ አሉ ወይ የሰፖርት ሲስተሞች? ማአት ሲስተም ነው ያለው ስፖርት ሲስተም። ግን ምንድነው እንዳልኩሽ ቅድም በትልቁም ይሁን በትንሹም ከመቀበሉ ወደ አድቮኬሲ ስል ለህብረተሰቡ ብቻ ሳይሆን ለራሳችን ልጆች ተጋፊ መሆን አለብን። በየትምህርት ቤቱ ከሚገርምሽ ነገር አሁን ቅድም ስለ ዳያግኖሲስ ስናወራ እኔ አሁን ሁልጊዜ የምናገር ምንድነው የአውቲዝምን ዳያግኖሲሱን አንጋፋው። ምክንያቱም ዳያግኖሲሱ ስትቀበይ ነው ኢንሹራንስም የሚከፍለው እ፣ ትምህርት ቤትም ሁሉም ያንን ላይ የሚያወጡት ማለት ነው። ስለዚህ ምንድነው ማለት ነው ይሄንን ስንቀበል ዳያግኖሱን ስንቀበል ትምህርት ቤቶች እኮ ይህንን ልጆች ዳያግኖሲስ ይዘው እንዲመጡ አይፈልጉም። ምክንያቱም ልጆቻችን ያ ዳያግኖስ ካላቸው ስቴቱ በግድ ፋንዲንግ ብር ማምጣት አለበት። ብር የለንም ነው ሙሉ የሚሉሽ እና ያንን ስለሚዋጉት ባይኖራቸው የኛ ልጆች ደስ ይላቸዋል እና ጀነራል ፓብሊክ ውስጥም ወደ ላይ ውስጥ ከተዋቸው አሁን ትምህርት ውስጥ ዝም ብለው ዋን ቱ ቱ ዋን ቱ ትሪ አድርገው ቢያስተምሯቸው ደስ ይሏቸዋል። ስለዚህ እኛ ዳያግኖሲሱን ተቀብለን በዛ በተረፈ ግን ለምሳሌ አሁን ትምህርት ቤት ሲገቡ ልጆቻችን ቢሄቪየር አላቸው የተለያየ ነገር አላቸው ብለው መድኃኒት እንዲወስዱና ዝም ብለው ቀኑ ሙሉ እንዲቀመጡ ይፈልጓቸዋል። አሁን እሱን መዋጋት እንችላለን። የቢሄቪየር የተለያየ ቴራፒ አግኝተው መድኃኒት ሳይወስዱ በቴራፒ ማግኘት የሚችሉት ላይ ስላለ እሱ ላይ ብናተኩር ብዙ ሲስተም አለ። ቤት ድረስ ኤቢኤ ከ9 ወር ጀምሮ ቤት ድረስ የሚመጡ ሰዎች አሉ። ልጆቻችን ላይ ሰዓቱ ይለያያል፣ ግፍ ያለው ግን ሞር ራሳችንን አስተምረን የስቴት ውስጥ ያለውን የተለያየውን ሰርቪስ ቢደውሉልኝ ሊያን ሳላነሳ አልፈልግም። እኔ ሊያ ብዙ ጠቅመኛለች፣ ዳላስ ያለችው አዜብ ዲሲ ያለች
ብዙ ሰዎች አሉ እዚህ ላይ የሚሰሩ። መሲ ሲያትል ያለች እነዚህ ሰዎች እናቶች ስፔሻሊ በትረሙሴ ዲሲ ያለ እነዚህ አባቶችና እናቶች በብዙ መንገድ ላይ የሰሩበት ስለሆነ እኛም ለእናንተ ሪሶርስ ነን። በየስቴቱም ደግሞ ያለውን ካናዳም እናንተ ጋር አሁን አንድ ጓደኛ ያለ ስቲቮም የሚባል የከፈቱት አውቲዝም እርዳታ ብለው የከፈቱት ናን ፕሮፊት አለ ለካናዳ እና በየቦታው ያንን ሪሶርስ ግን ችግሩ ፕሮግራም ታዘጋጂና ወይ ዙም ታዘጋጂና 5 ሰው 6 ሰው ብቻ ይመጣል። በዚህ በኩል ስትሄጂ እርዳታ የለም ብለው ደግሞ ሲጮሁ ታገኛለሽ። ያለውን እርዳታ መተን እንቀበል፣ እንየው፣ እንጠይቅ ብዬ ነው የምለው እንጂ መዓት ከስል ሊስቱን ብዙ እርዳታ አለ። መልካም ተመልካቾቻችን የዩፍታይን ሾው ዩቱብ ቻናል ከስር እናስቀምጥላችኋለን። አንተንም በግል ምናልባት ማግኘት የሚፈልጉ ሰዎች ካሉ ያንን ኮንታክት ከስር አድርግላቸዋለሁኝ። ፕሮግራሞቹንም ተመልከቷቸው። ብዙ አይነት ባለሙያዎችን ያቀርባል። እጅግ በጣም ይጠቅማቸዋል። ወደ አንተ መለስ ልበልና ቅድም ስትነግረን ስታስተምረው ምናልባት ልጅህ 5 ደቂቃ ይሆናል ድራይቭ ስታደርግ መቀመጥ የሚችለው ነገር ግን አሁን በሰዓታት ከከተማ ከተማ ይዘኸው መዞር ችለሃል። እንደዚህ ሲነገር ቀላል ይመስላል። በምድር ላይ በጣም ከባዱ ነገር ራስን መቀየርና ራስን መቆጣጠር መግዛት ነው ብዬ አምናለሁ። በግል ያንን እንደ ግል እኔን እንዴት ቀይሮኛል ብለህ ታስባለህ? ለጥሩ ለመጥፎ ትዕግስት አስተምሮሃል? አንዳንዴ ልጆች ምንም ኦቲዝም ይኑራቸው አይኑራቸው ኃይለኛ ቻለንጅ የሚያደርጉ ልጆች ሲገጥሙን እግዚአብሔር ሀምብል ሊያደርግ ሲፈልግ እንደዚህ አይነት በቤተሰብ ሚስትም ባልም ሊሆን ይችላል። በነገራችን ላይ በቤተሰብ አንድ ሰው ያመጣል እና በግል የቀየሩህ ባህሪያቶች የጠቀሙኝ ወይም ራሴን እንዳውቅ ያደረገኝ እንደዚህ አይነት ሰው ነኝ እንዴ እንድትልበት ያደረገህ ነገር አለ? ከበፊትም ጀምሬ ሀምብል ነኝ ማለት ፈልጋለሁ፣ ግን በያዕቆብ ብዙ ተምሬያለሁ። ከምንም ደግሞ ተማርክ ብትይኝ የምቆጣበት የምናደድበት ሰዓቶች አሉ። ግን መለስ ብዬ ሳየው ሁሌ አስተካክሎ እንዴት ነው ጂፒኤስ አላለ ስትሞዩ ወደዚህ ወደ ግራ ወደ ቀኝ ስትሄጂ መጨረሻ ላይ ግን መንገዱ ይሄ ነው ብሎ የሚያሳይሽ ያዕቆብ ኮምፓስ ሆኗል ማለት ፈልጋለሁ። እንዳልኩሽ ፍቅርን፣ ትዕግስትን ሞር የሚያስተምርሽ ያልፋል ሁሉ ነገር። ገባሽ? እኔ እና አንቺ አሁን እንደዚህ ሞመንት ውስጥ ቁጭ ብለን እችን ፕሬዘንት ሳይሆን ስለ ነገ ሳስብ ስላለፈው ሳስብ ስትጨነቂ ፊት ለፊታችን ያለችዋን ነገር ሳናስብ ነው የምንሄደው። ስለዚህ በዚህ ውስጥ ምን ተምርሃል ብትይኝ እኔ ትዕግስቱን ብቻ ሳይሆን ፊት ለፊቴ ያለውን በስርዓቱ ማየት እንድችል ቆም ብዬ ሰውን አፕሪሺየት ማድረግ እንድትችይ ሰው ካለፈ በኋላ ሳይሆን ከሞተ በኋላ ሳይሆን ማመስገን በህይወት ያለ ውስጥ መረዳዳት የምንችልበትን ከምንም በላይ እኔ አሁን እንዳልኩሽ ዛፍ ስታይ ሁኔታ ነገሮች ኦብዘርቭ የምታደርጊያቸውና በእኔ ህይወት ውስጥ ከያዕቆብን በበለጠ እሱ አስተምሮኝ ሄድኩኝ የምትዩ ለምሳሌ ወደ መቃብር ቦታ ስንሄድ እያንዳንዱ መቃብር አንድ አይነት ተመሳሳይ ስቶሪ ይነግረናል። ገቢና እከሌ በዚህ ጊዜ ተወለደ፣ በዚህ ጊዜ ሞተ ይልሻል። መሀል ላይ ሁላችንም ሰንጠር አለው አለ 1940 2000 ምናምን ይልሻል። ያቺ መስመር ሁሉም ጋር ተመሳሳይ ነች። ግን እኔ ያንን መስመር እንዴት እንደማየው ታውቂያለሽ? እንደ ዩኤስቢ ነው የማየው። እዛ ህይወት ውስጥ ያ ሰው 100 ዓመት ኖረ፣ 10 ዓመት ኖረ፣ ምን ሰርቶ ኖረ እና እኔና አንቺ በምንሰራቸው መንገዶች ውስጥ የአንቺ ዩኤስቢ አሁን እየተሞላ ነው፣ የኔ ዩኤስቢ እየተሞላ ነው። እግዚአብሔር ባለቀን ትተን የምንሄድበት ሰዓት ላይ ከ1900 እስከ 100 ዓመት ኖረ የተባለው ሰውዬ የኖረው ኑሮ የ1 ጊጋባይት ኑሮ ሊሆን ይችላል ወይስ የ100 ቴራባይት ኑሮ ነው የኖርሽው? ምን ሰርተሽ ነው? ቀን በቀን ልታድሺ ልጨምሪ ኑሮ አለሽ እና ሁሉ ሰው ኖረ ይባላል፣ ሁሉ ሰው ተወልዶ ሞተ ይባላል። ግን ምን ሰርተሽ ማንን ነክተሽ ምንን ነክተሽ ሄድሽ የሚለው ግን ያቺ ትንሿ መስመር ውስጥ አለች እና ማናችሁንም እንደ ኤግዛምፕል ልሰጣችሁ ሄዳችሁ መቃብር ቦታ ስትራመዱ ካያችሁ በዛች መስመር ውስጥ ምን አለፍን ምን ሰራሁኝ ስትሉ
ሁለት ነገር፣ አንድ እንደ ቆምኩኝ በህይወት ያለው ስለሆንኩ እድሉ አለኝ ማለት ነው ያንን ዩኤስቢ ስቲል ለመሙላት። እም፣ ስለዚህ ሰው አይተን አዝነን መሄድ እንችላለን። በዛው ልክ ግን ምን ሰርታለች፣ ምን ሰርቷል፣ እኔስ እዚህ ቦታ አይቀርልኝም መቀበሬ ግን እዛ ከመድረሴ በፊት ግን በምንድን ነው እየሞላሁት ያለሁት እና ዩኤስቢያችንን ያቺ ሰንጠሯን ዳሽ የምንለውን ምን ያህል እየሰራንበት ነው ብዬ ማተኮር እንድችል በያዕቆብ ውስጥ የተማርኩት። ምክንያቱም ሞመንት ፕሬዘንት የምንለው እቺ ሰዓቷ ማንም ሊተካልን ካለፈ በኋላ አለፈን እም። እና ስላለፈው ስንጨነቅ ገና ነገና ነገ ምን ይሆናል ብለን ስናስብ ፊት ለፊታችን ያለውን ግን ሳናይ ሳናሸት ሳንዳስስ ቴስት ሳናረግ እያለፍን ያለን ስንቶቻችን አለን? እና ይሄንን ዩኤስቢ አብረን እንሙላው። እኔና አንቺ አሁን በመገናኘታችን የኔ ዩኤስቢ ውስጥ ገብተሻል አሁን አንቺ እም። በምናወራው ማለት ነው። እና ያንን እያሰብን እንድንሄድ ሪፍሌክት እንዳደረግና ማሰብ እንድችል ህይወቴንም ቆም ብዬ ማሰብ እንድችል ይሄ ኑሮ ረድቶኛል። መልካም እንደተገነዘብኩ ብዙዎቻችን በድንዛዜ ውስጥ ነው ያለ ነው። በተለይ ደግሞ ይሄ እ፣ ስልክ ከመጣ በኋላ አንዳንድ ጊዜ ያደረግናቸውን ነገሮች ቁርስ በልተን ድጋሚ ቁርስ ለማብላት ቡና ልንጥድ እንችላለን። እስከዚህ ድረስ የሆነ የድንዛዜ ህይወት እ፣ እ፣ አካባቢያችንን ኦብዘርቭ ያለማድረግ ፊት ለፊታችን የነበረው ዛፍ ሲቆረጥ እዚህ ጋር የሆነ ነገር ጭር ብሏል። ምን ነበረ ላይክ እንመላለሳለን 30 ዓመት በዛ በኩል ተመላልሰን ሊሆን ይችላል እና ነገር ግን እንደ አንተ አይነት ልጅ በህይወታችን ሲመጣ አሁን እንዳልከው የተለያየ ነገር ሊሆን ይችላል። አንዳንዴ በልጅ ሊጎበኝን ይችላል። ነቅተን ያንን ዛፍ ሳናየው 30 ዓመት ሙሉ ወይ 20 ዓመት ሙሉ ሳይቆረጥ ሳይሆን የዛፉን አበቃቀል በውስጡ እንዴት ነው ውሃ የሚያሳልፈው የእግዚአብሔርን በረከት የምናይበት ይሄ አይናችን ተገልጦ አካባቢያችንን ነቅተን ልጆቻችን ተኝተን ስንነሳ አድገው ከማየት ይልቅ እያንዳንዱን ነገር ኢንጆይ እያደረግን እንድናድግ አድርጎኛል፣ አንቅቶኛል፣ ፕሬዘንት አድርጎኛል እያልከን ነው። በጣም ደስ የሚል ውብ አገላለጽ ነው። ስትጀምር ህልም ነበረህ ብዬ አምናለሁ። ምን ያህል ህልሜን እዚህ ድረስ አሳክቻለሁ ብለሃል? የወደፊትስ እቅድህ ምን ይመስላል? በዚህ ዙሪያ ላይ እንግዲህ ደፍነኔ ህልም ነበር። መንገዱ ተጀምሯል ነው ብለው እንጂ ገና ነው። ይህንን ሮድ ሂሊንግ ስፔሻሊ ከአንዱ ስቴት ወደ አንዱ ስቴት በሚሄድበት ሰዓት ላይ አራት ነገር ላይ ነው የምናተኩለው። ሮድ ሂሊንግ ይባላል። አንደኛው እንዳልኩት ስፔሻል ኒድ አውቲዝም፣ ዳውን ሲንድሮም ያላቸውን ቤተሰቦች ማገናኘት ሪሶርሱን መስጠት ነው። ሁለተኛው ኮንሽንስ ፓረንቲንግ እንለዋለን። ኮንሽንስ ፓረንቲንግ ምንድነው? እኔ አባትነት አንቺ እናትነት እግዚአብሔር ስለፈቀደ ወልደናል። ከዛ ውጭ ግን እናት ምን ማለት ነው፣ አባት ምን ማለት ነው የሚለውን ግን ቆም ብለን አናስተውለው። ከልጆች ጋር የምንገናኝበት መንገድ ልጅን ይቅርታ ማለት እንችላለን ወይ? እኔ አባት ነኝ፣ ለምንድን ነው ይቅርታ የምለው ህፃን ልጅ ላለሁ? ልጄ ያለው እንዲሆን የምፈልገውን ነገር እኔ ሳልሆን እንዴት ልጄን እሆንለዋለሁ? እኔ እያጨስኩኝ ልጄን አታጭስ ማለት አልችልም። ቅድም ስልክ አልሽ፣ ስልኩን ቀምቼው እኔ ስልክ ላይ የምቀመጥ ከሆነ ልጄ ምንድን ነው የሚማረው? ስለዚህ ኮንሽንስሊ ማሰብ ያለብን አባትነት እናትነት ምንድን ነው። እኔ ልጆቼ 5 ዓመት ሆነው ሳሳድጋቸው የነበረው ጭንቅላቴ 18 ሲደርሱ በዛው አይነት አእምሮ ማሳድጋቸው ከሆነ ጭንቅላቴ ሶፍትዌሩን አፕግሬድ አላረኩትም። መኪና ስትነጂ የቤት መኪና ትነጃለሽ፣ ወደ ጭነት መኪና ሊሄድ ብል ማንም አይፈቅድልኝም በዛ ላይሰንስ ለመንዳት። ተምሬ እንደገና አድጌ መሄድ አለብኝ እና እኛም ቀድመን ኮንሽንስሊ የምንለው ልጆቻችን ከማደጋቸው በፊት የ7 ዓመት ልጅ የምታሳድጉ ሰዎች እግዚአብሔር ብሎ እነዚህ ልጆች 10 ዓመታቸው ስለሚሞላ የ10 ዓመት ልጅ እንዴት ነው የሚያድገው የሚል 10 ዓመት ልጅን ያሳደገ አባት እናት ፈልገን አናግረን መጽሐፍ አንበን ከልጆቹ ቀድመን ማደግ አለብን እና ፕሮግራም አለን ግሮዊንግ ማም ግሮዊንግ ዳድ የሚል አብሮ ከልጆች ጋር ማደግ። በሶስተኛው ደረጃ የምናደርጋለን ትሮማ ን ሂሊንግ። የእኛ ህብረተሰብ ኢትዮጵያና ኤርትራ ላይ ስፔሻሊ ሌሎቹን ቢያካትትም በእኔ እድሜ ራሱ ኢትዮጵያ ውስጥ ጦርነት ያልነበረበት ጊዜ አይቻላል። በጦርነት አልፈን መተን ልጆቼ ችግር አጋጠመኝ ሲሉኝ ጭንቅላቴ መጀመሪያ ዘሎ እንዴ እኔ በችግር አልፌ በጦርነት አልፌ ይሄን ሁሉ አድርጌ አልፌ ደግሞ ቤት ተሟልቶልህ በልተህ ጠጥተህ የራስህ ክፍል አለህ ይህን ሁሉ አልፈህ
ሁሉን ነገር ለምን አታገኝም ብዬ ስል ሁሌ ምንድነው የማደርገው? ልጄን የእሱ ህመም ከኔ ካለፍኩት ጋር ሊገናኝ ስለማይችል ይሄን ልጅ መቼም አላዳምጠው። ስለዚህ ይሄንን ነገር ትቼ እኔ እግዚአብሔር ይመስገን ከዛ አልፌ መጥቻለሁ። ያለሁበት ቦታ ሆኛለሁ። ክሊን በሆነ ስሌት ነው ልጆቻችንን ችግራቸውን ሲነግሩን ሁሌ ከብዶ እንዲታይ በዚህ በኩል የምናስቀምጠው ሚዛን ወረቀት መሆን አለበት። ምክንያቱም እዚህ ጋር የእኛን ችግር ሁሉ ካስቀምጥን የእነሱ ሁሌ ተንጠልጥሎ ቀላል ሆኖ ነው የሚታየን። ስለዚህ ባካችሁን ሚዛናችንን ወደ ርቀት ማለት ጄኔሬሽናል ትሮማ የምንለዋለን። እኔ አይኔን፣ ፀጉሬን፣ ፊቴን ብቻ አይደለም ለልጆች የማስተላልፈው ጭንቀቴን ሁሉ ነው ወደ ልጆች የማስተላልፈው። ስለዚህ ያንን ጄኔሬሽናል ትራውማ መስመር ብሬክ ማለት ስላለብን ልጄ ይቅርታ አድራጊ እንዲሆን ከፈለግኩኝ መጀመሪያ እኔ ይቅርታ መጠየቅ አለብኝ ልጄን ሳጠፋ። ልጄ እንዳይዋሽ ከፈለግኩኝ እኔ መዋሸት የለብኝም። ያልሆነውን አይደለም። በዚሁ ደረጃ ብዙ ጊዜ የምናገራለን መሰለሽ። ለምሳሌ ልጆቼ እንዲሆኑ የምፈልገው 4 ነገር ነው ብትይኝ ያንን ነገር ጻፊ ልሻለሁ። ከዛ እዚህ ጋር የትኛው ስኪል ነው ያለሽ አንቺ? የአንቺ ስኪል ከ7.5 በላይ የሚበልጥ ከሆነ አንቺ ልጅሽን ማስተማር ትችላለሽ። ከ7 በታች ወይ ከ5 በታች ከሆነ ግን ያንን አውትሶርስ አድርገን ባዮሎጂ እኔ ማስተማር አልችልም፣ ባዮሎጂ አስተማሪ እንደምንቀጥር በህይወትም ሂደት ውስጥ እሱን ማስተካከል አለብን ማለት ነው። በአራተኛው ደረጃ ሁሌ የምናደርገው ዩዝ ፓወር ዩዝ ቮይስ እንለዋለን። ይሄ ደግሞ ወጣቶች ከ18 እስከ 30 ያሉትን በማምጣት ከራሳቸው አንደበት የሚያልፉበትን የድራግ ይሁን ሱሳይድ ቶት ይሁን በቤተሰብ ጋር መለያየት ይሁን የእኛ ልጆች ከሚገርማችሁ በላይ አሁን ዲሲ አካባቢ እኔ አሁን ብዙ እስር ቤቶችንና ሪሃብ ሴንተሮችን ሄጄ ያለው ልጆቹ የሚናገሩት ምንድነው? ቤተሰቦች አያውቁኝም፣ ህብረተሰቡ አያውቁኝም ይልሻል። በዲሲ ባለፈው ቁጥሩን ሳይ ኦልሞስት አራተኛ ደርሰናል በክራይም እስር ቤት ውስጥ የእኛ ልጆች የኢትዮጵያና የኤርትራ ልጆች ምን ያህል እንዳሉ ብታይ በጣም ትደነቂያለሽ። በየስቴቱ ድሮ የእኛ ልጆች ድራግ ወሰዱ ነበር የምንለው። አሁን ሲያትል ሄጄ ነበረ። ሽጉጥ ይዘው ነው የሚታኩሱት። ፊልም ላይ የምናየው እነዚህ ጥቁሮች የምንላቸውን እኛ ልጆች ገብተውበታል። በየስቴቱ ኦርጋናይዝድ ክራይም ውስጥ ገብተዋል ልጆቻችን። መውሰድ ብቻ ማጨስ ብቻ አይደለም፣ ሻጭም ገዳይም የኛ ልጆች ሆነዋል። ይህንን ግን አናወራበትም፣ አናነሳበትም። ስለዚህ ክራይሲስ ላይ ችግር ላይ ውስጥ ስላለን አንድ ላይ በመምጣት ብዙ ጊዜ ፕሮግራም ሳዘጋጅ ወላጆች ብቻ ስል ወላጅ ብቻ ይመጣል፣ ወጣቶች ወጣት ብቻ። ግን ይሄኛው ግን ሁሉንም አንድ ላይ በማድረግ አሁን ትናንትና ከ4 ፒኤም የጀመረን እስከ 10 ፒኤም ድረስ ወላጆችም ወጣቶችም አንድ ላይ ተሰብስበው ስንወያይበት የቆየንበት ስለነበረ እየሰራ ነው። መንገዱ ምንድን ነው? ስጀምር ትንሽ ሰው አይገባውም። አሁን እያንዳንዱ ስቴት እያንዳንዱ ኮሚኒቲ እየጋበዘኝ በየስቴቱ እየሄድኩ ነው። ካናዳ መምጣት አይቀርም። መጀመሪያ ላይ ጠይቀሻል እያወራን ነበረ እና ከስቴቶቹ ጋር ከኢትዮጵያን ኮሚኒቲ ከኤርትራን ኮሚኒቲ ጋር በመሆን በየስቴቱ እንሄዳለን። እንዳልኩት ናሽቪል ነበርን። አሁን ቬጋስ ነው ያለሁት። ሚኒሶታ፣ ቦስተን፣ ዲሲ ይቀረናል በዚህ ዓመት። የሚቀጥለው ዓመት ደግሞ የተለያዩ ስቴቶችን እየጨመርን እንሄድና አንድ ነገር የተማርኩት ምንድነው? ብቻሽን የምትሰሪ አይደለም። በአጠገቤ ይህን ሁሉ ለመስራት አብረው የሚያግዙኝ ማአት ሰዎች አሉ። ከነሱ ጋር ነው መስራት ያለብሽ። አንዳንድ ሰው ይጎዳሻል፣ በማይሆን ቦታ ላይ አብረሽ ልስራ ስትይ የማይሆን ነገር ውስጥ የሚከቱሽ አሉ። እነሱ ግን ፎቀቅ እያደረግሽ መሰራት አለበት በምትዩ መንገድ እንድትሰሪ መንገዱ ገና ተጀምሯል ነው የምለው። ግን ጥሩነቱ ግን አብሮ ለመስራት የሚችሉ ብዙ ሰዎች በዚህ ውስጥ ስላተረፍን ከነሱ ጋር በመገናኘት ግን እንስራው እንሰራለን። እየሰራንበት ነው ደግሞ የምትሉ ካላችሁ ፕሊዝ እኔም ኮንታክት አድርጉኝና ገና ያልተነካ ትልቅ ክራይሲስ እንደ ኮቪድ ከኮቪድም የበለጠ እንደ ክራይሲስ እንዳየው ፈልጋለሁ። ምክንያቱም ልጆቹ እየጠፉ ነው፣ እየወደቁ ነው፣ ከሃይማኖት ከአገር እየሸሹ ነው። ልጆቹ ከ18 ዓመት ሲሞላቸው ቤተሰብ ማየት የማይፈልጉ ልጆች አሉ። ይሄ ምክንያቱ ግን ከራሳችን መጀመር ስላለበት ወላጆች ይህንን እኒና እናስተውልና ልጆቻችንን እንመልሳቸው። በጣም ነው የማመሰግነው። ትልቅ ሁላችንም ማንናገረው በውስጣችን የያዝነውን ችግር ነው ያነሳኸው። እንደተመለከትኩት ዛሬ ምናልባት መነሻ ስለሆነ በራስህን ጀምር በሚል ነው እንጂ የጀመርከውን
ሰፋ አድርገኸው በማንኛውም ፋሚሊ ኢሹ ላይ በቤተሰብ ችግር በተለይ እንደኛ በአሜሪካ በካናዳ የሚኖረውን ያው ስትቆይ ደግሞ ወደ አውሮፓም ትዘልቃለህ ብዬ አምናለሁኝ። ልጆቻችን ላይ ትውልድ የተተኪው ትውልድ ላይ ከዚህ ከአገር ወጥተን የወለድናቸው ልጆች ትልቅ ደረጃ ህልም አለን እኮ እኛ እኮ በጣም የሚያሳዝነው አ- ምኞታችን፣ ህልማችን ዋጋ ትልቅ የከፈልነውና ስራችን አልገናኝ ያለ ሰዎች ነን። ያ ደግሞ ምንድን ነው? እውቀት ከማጣትና የተሸከምናቸው ባጌጆች ትራማ ነው ይህን እንድናደርግ ያደረገን እንጂ ክፉ ሆነን አይደለም። ስለዚህ እንዳንተ አይነት ብሪጅ የሆኑ ሰዎች ደግሞ ያስፈልጉናል ብዬ ነው የማስበው። በዛ ብንጠቀልለውና ለቀጣይ ፕሮግራም በዚህ አሁን ባነሳሃቸው ምናልባት አንድ ባለሙያም ጋብዘን ለሶስት ሆነን ጥሩ ዝግጅት ብናዘጋጅ መልካም ነው ብዬ ነው የማስበው። ተመልካቾችም በኮመንት ጥያቄዎቻችሁን ከአሁን ጀምሮ መጻፍ ትችላላችሁ። ለምን አንገቱን በመነቅነቅ እንደተስማማ ስላሳየኝ ነው። በመዝጊያ ግን ምናልባት እንድናነሳ የምፈልገው ኦቲስቲክ ልጆች ያሏቸው ወይም ደግሞ ኦቲስቲክ ምንም አይነት ልጅም ሳይኖራቸው ጎረቤትም ሳይኖራቸው ወይም ደግሞ አንዳንዶቻችን ኢግኖራንት የምንሆን ሰዎች አለን። እንዲሁ ወደን ሳይሆን በቃ ክፉም ላለመናገር ወይም ምንናገረውን ካለማወቅ መካከል ላይ የተከፈተ ክፍተት አለ የምናየው። ያንን ክፍተት ደግሞ እንዳልኩት የሚሞሉት እንዳንተ አይነት አፈንግጠው የሚወጡ ይሄ መነጋገር አለበት። ይሄ ኃጢአት ወይም ደግሞ መጥፎ እርግማን አይደለም። እንደ ማንኛውም ነገር በቃ ዲያግኖስ የተደረጉ በራሳቸው ዓለም ኖርማል የሆኑ ልጆች ናቸው። እኔ የምመለከተው እንደዛ ነው። በስራ አጋጣሚ እኔም አንተ ያልከውን ቃል በቃል ለራስ ያልኩትን ነገር ስትል መስማቴ በጣም አስደንቆኛል። በተቻለኝ አቅም እግዚአብሔር የሚወደውን ነገር ለማድረግ ምጥር ጥሩ ሰው ለመሆን መሞክር አይነት ሰው ነበርኩ። በስራ አጋጣሚ ከስፔሻል ኒድ ልጆች ጋር ተገናኘው እና ምን ያህል ኢግኖራንት፣ ምን ያህል ሰልፊሽ፣ ምን ያህል ምንም ግንዛቤ የሌለኝ ሰው መሆኔን ያወቅኩበትና በጣም ሀምብል ያደረገኝ በፊት በአጋጣሚ ዶላር ስቶር ውስጥ ይመስለኛል ቆሜ ዊልቸር ላይ ያለ ልጅ ትንሽ ላይክ ፊቱ ትንሽ ንጹህ ያልሆነ ዊልቸር ላይ ያለ እቃ ወደቀበት። በፊት ቢሆን ኖሮ በቃ ፊቴን ዞር አድርጌ መሄዴ ለእኔ በራሱ እንደ ጥሩ ሰው ነበረ ራሴን የማየው። አሁን ግን ያ የስራ ልምድ ሄጄ ሀግ ሰጥቼው እቃውን አንስቼለት እንደውም የተበላሸውን ልብሱን አስተካክዬለት ስሙን ጠይቄው በጣም በራሳቸው ዓለም ኖርማል መሆን ብቻ ሳይሆን እንዲያውም እኛን እንደ ራሳችን እንድናይ እንደ መስታወት፣ እንደ መነጽር፣ እንደ ካሜራ የተፈጠሩ ምድር ላይ በቃ ላይክ አናቅም እንዳንለው ወደፊት ለፍርድ የተቀመጡ ሰዎች እስከሚመስሉኝ ነው ያየዋቸው። እንዳልከው ንጹህ ሰው ምን ማለት እንደሆነ እግዚአብሔር ከኃጢአት በፊት የፈጠረን ምን አይነት ሰዎች እንደሆንን የምናይባቸው መላእክቶች ናቸው መካከል ያሉ ብዬ በራሴ ያየሁበት ነው። እዚህ ግንዛቤ ላይ ለመድረስ ደግሞ እኔ እውነት ለመናገር በተለይ ደግሞ እግዚአብሔርን የፈጠረንን ሙስሊምም ምንም አይነት ሃይማኖት የምትከተሉ ብቻ አምላካችሁን የምታውቁ ሰዎች እንደዚህ አይነት ፍላጎት ካላችሁ መልካም ለመሆን የምትጥሩ ከሆነ ሂዱና ቮለንቲር አድርጉ። እንደዚህ አይነት ቦታ እንዴት እንደሚቀይራችሁ ገዝፎ የታየው ችግራችሁ ምንም እንዳልሆነ እንዴት ራስ ወዳድ እንደሆናችሁ የሚያሳያችሁ። ለምን አንድ 30 ዓመት ሙሉ በዊልቸር የተቀመጠች የማቃት በጣም የምወዳት እስካሁን ድረስ ማለት ነው ሁል ጊዜ ቀኗን በፈገግታ የምትጀምራለች። ችግሬ በቃ ምንም እንዳልሆነ እንዳያደረገችኝ ሁልጊዜ በፈገግታ ስታያችሁ በፈገግታ ነገር ግን እንደዛ ዊልቸር ላይ መቀመጧ ለእሷ የተለየ ነገር አለ ማለት ነው። ህይወት ከዚህ ከለበስነው ሰውነት በላይ ነው ማለት ነው። የሚገቡን የሚገለጹልን ነገር አለ በእነዚህ ልጆች ጋር ልባችንን ከፍተን ስንኖር ማለት ነው። እና ለዛ ነው እንዳንተ አይነት የተመረጡ ቤተሰቦች እንደ ኦቲስቲክ ብቻ ሳይሆን ዳውን ሲንድሮምም ሊሆን ይችላል የተለያየ ዲያግኖስ የተደረጉ ልጆች እግዚአብሔር ለሚሰጠው ያምናል እና ይሄንን ነገር ሳትቀበሉ በመካከላችሁ ሆኖ የምታለቅሱ እዛ ደረጃ ላይ ያላችሁ ጊዜያችሁን እንደነገረን ጊዜያችሁን ወስዳችሁ አልቅሱ፣ ከእግዚአብሔር ጋር ተወቃቀሱ። ነገር ግን ብድግ በሉና ፊታችሁን አጽድታችሁ
ተመልከቱት። ልጆቻችሁን እስቲ አምነህብኝ ነው አይደል ይሄን የሰጠኸኝ፣ እንግዲያው እስቲ ምራኝ በሉትና ከዛ በኋላ ትታዘቡኛላችሁ ነው የሚለው አይደለም። ታዩታላችሁ ለማለት እፈልጋለሁ። እና በዚሁ ለመጠቅለያ ስለሆነ ይቅርታ አሰፋሁት፣ መልእክት እንድታስተላልፍ ስለፈለግኩ ነው። እኔ ቀድሜ የራሴን መልእክት ያስተላለፍኩት። ምን ይገንዘቡ? ለምን ባለማወቅ ነው አይደለ ሰው የሚያጠፋው አንዳንድ ጊዜ። ኢግኖራንትነት የሚመጣውም ከእውቀት መጉደል ነው። እና እንዲህ አይነት ልጆች ያላቸው ልጆች ቶሎ ከሚከፋቸው፣ ቶሎ ከሚቀየሙ፣ እነዛ ደግሞ በዛ ሳይድ ያለነው ደግሞ ሰዎች እውቀት ከመጉደል የተነሳ ልክ እንደ እኔ እግዚአብሔር ባርኳቸው በአጋጣሚ እስከሚያውቋቸው ድረስ ያንን ጋፕ እስቲ ስለ ሁለቱ ቤተሰቦች ወይም ስለ ሁለቱ ማህበረሰብ መልእክት ብታስተላልፍልኝ እንደ መዝጊያ ደስ ይለኛል። ቴንክ ዩ ኪቲ፣ በጣም አመሰግናለሁ። በቆንጆ ሁኔታ ነው ራስሽ የሚያስረዳሽው እና መጀመሪያ ራሳችን ላይ ሳንሰራ ልጆች ላይ መስራት አንችልም። ስለዚህ ዮፍታሔ መጀመሪያ ዮፍታሔ ላይ መስራት ነበረበት። መቀበሉን ከእግዚአብሔሩ ጋር ቅድም እንዳልኩሽ ተጣልቼ ተታርቄ ወዲያው ግን ጊዜ አናባክን ነው የምለው። ጊዜ የለችንም። ምንም ነገር ልትተካ ብር ሊተካ ይችላል፣ ጊዜ ግን ሊተካ አይችልም። ስለዚህ እኛ በዘገየን ቁጥር የልጆቻችንን እድገት እየዘገየ ነው የሚሄደው። በዚህ ዓለም ላይ ደግሞ እግዚአብሔር እንደ ስጦታ አድርጎ የሰጠን እነዚህን ልጆች መብላት የማይችሉ ልጆችን ማብላትን፣ የማይራመዱ ልጆችን ማራመድን። ይሄ እንግዲህ ኦቲዝም ስላላቸው ሳይሆን እያንዳንዱ ልጅ በዚህ ምድር ላይ እኮ ሰው ሲባል እኮ እንደ ሰው እኮ ሌላው ላይ እግዚአብሔር ያስተማረን ፍቅርን ችን አክለው የሚመጡትን ብንተዋቸው እኮ ይሞታሉ። እኛ መግበናቸው ዳይፐራቸውን ስላልሰሩም ብር አያመጡም። ግን ፍቅር ብቻ የሚለውን ያንን የሰውን ግንኙነት ኮኔክሽን ነው እግዚአብሔር የሰጠን። በእግዚአብሔር የምናየውን ያንን ፍቅር እንቀጥል። ስለዚህ እ፣ በጭንቅላታችን እኮ ጊዜ ስለምንሰጠው እኮ ነው። በዚህ ሰዓት ይሄ ልጅ ያ ማይልስቶኖች አሉ፣ መራመድ አለበት፣ መብላት አለበት፣ እንደዚህ ማለት እንችላለን። ከዛ ደግሞ ራሱን ችሎ ይውጣልኝ የሚል ጭንቅላት ስላለን ነው። አንዳንዴ ግን ያ ነገር ይራዘማል። በተቻለ መጠን እኛ ሞር መስጠት የምንችለው ለራሳችን ሞር ማስገባት ስለሆነ መጀመሪያ ራሳችን ላይ እንስራ። እነዚህ ልጆች በኢጎ ምክንያት በሃይማኖት ምክንያት ደብቀን የምንቀመጥ ሰዎች ሞር ልጆቻችንን እየጎዳን ስለሆነ በምንም ታምር ልላቸው የምችለው መቀበሉን ቶሎ ተቀበሉት። ከሂደት ጋር ፓራሌል መስራት ይቻላል። እያለቀስን መስራት፣ እየወደቅን መነሳት እንዳለ ሁሉ አታልቅሱ አይደለም። እኔ የማለቅስበት እንደዚህ እንኳን ሆኜ የማወራበት ሰዓት ላይ አንዳንድ ነገር ያዕቆብ ማድረግ ሳይችል ሲቀር የማለቅስበት ጊዜ አለ። አሁን ነው። ስለዚህ ያንን አልፌዋለሁ ማለት አይደለም። ግን 5 ደቂቃ ካለቀስኩኝ ለራሴ የሰጠሁት 4 ጊዜ አባዛው እላለሁ። 20 ደቂቃ መስራት አለብኝ 5 ደቂቃ ካለቀስኩኝ። 1 ሰዓት አልቅሼ ከሆነ 4 ሰዓት ደግሞ ያንን ሶሉሽን ለመፍታት መስራት አለብኝ። አንዳንዶቻችሁ 1 ሰዓት አልቅሼ 1 ሰዓት ስራ ልትሉ ትችላላችሁ። ከኔ አልፈው ደግሞ 1 ሰዓት አልቅሰው 10 ሰዓት የሚሰሩ ይኖራሉ። ያንን ግን ከራሳችን እንወስን። አታልቅሱ አላችሁም። ለምታለቅሱበትን ሰዓት ግን ገድቡት። ከእግዚአብሔር ጋር ከምትጣሉበትን ገድቡትና የስራ ሰዓታችሁ ግን ካለቀሳችሁበት በላይ ይብለጥ። ከዛ ላይ ደግሞ እኔ የማላቀው ብዙ ነገር አለ። የመጀመሪያ ሰው ማጋ እንደምደውል ሊያ ነች። ይሄ ሁሉ ሰው መጥቶ እኔ ሳስተምርም ስሄድም ሁሉንም ማቅ ይመስላቸው ይሆናል። እኔ የማላቀውን ብዛት አዜብ ጋር ደውላለሁ፣ በትረሙሴ ደውላለሁ። ለምን የሰሩበትም በአንዱ ደግሞ እኔ ብጠነክር በሌላው የምደክምበት መንገድ አለ። ስለዚህ ከተቻለን መጠን ሰዎች ስንባል እኔ የማላውቀው አሁን ኪዲ ጋ አለ። እኔ ኪዲ ጋ አንድ ነገር አይቼ እኔ የማላውቀው ከሆነ ኪዲን ደውዬ መጠየቅ አላፍርም። እኔ ጋ ደግሞ ያለው ኪዲ ጋ ከሌለ ደግሞ ለኪዲ መስጠት ደግሞ አይገድበኝም። ምክንያቱም እኔ የምቀበለው ከእግዚአብሔር ነው። የማያልቅበትን አምላክ ይዤ እኔ አልሰሰትም። ስለዚህ መስጠትን ከለመድን መቀበልን እናውቃለን። ጠያቂዎች ሁሌ የምናገረውን ነገርና ሁሌ አልያዝኩትም እንጂ ይዤው እመጣለሁ ብዬ ረሳሁት። ሳንቲም አደርጋለሁ ኪሴ ውስጥ እና የ50 ሳንቲም ብታይ በአንድ በኩል ምንድነው የሚባለው አንበሳ፣ በዚህ በኩል ካስል ይኖራል አለ። በሁለቱም በኩል አንበሳ ቢሆንና 50 ሳንቲም ብሰጥሽ ይሄ ፌክ ነው ብለሽ ተወርውሪዋለሽ። ስለዚህ ሰዎች ስንባል ደስታንም ሐዘንንም ይዘን ነው ሁሌ የምንንቀሳቀሰው።
ዛሬ ዮፍታሔን ስታገኙት ከላይ የሚታየው ሀዘን ከሆነ ኪዲ እኔን ልታግዘኝ ምንድነው ጊዜ ወስዳ ያንን ፍሊፕ አድርጌ ደስታዬን ልታወጣልኝ ትችላለች። ሰው ለሰው መድኃኒቱ ስለሆነ ማለት ነው። ስለዚህ ደስታ ስታዩ ያ ሰው ደግሞ ሊያለቅስ ቤቱ ገብቶ ደግሞ የሚያለቅስ መሆኑንም ደግሞ ሁሌ የሚስቅ ሰው እኔ ያስፈራኛል። እም፣ ምክንያቱም በቤቱ ብዙ እያለቀሰ ነው ማለት ነው። ሁሌ ደግሞ ቀን በቀን የሚያለቅስ ሰው ደግሞ እሱንም ራሱን የቻለ ደግሞ ችግር አለ። ስለዚህ ሰዎች ስንባል ዛሬ ደስታ፣ ነገ ሐዘን። ዛሬ ስቄ ብታዩኝ ነገ ላዘን እችላለሁ። ዛሬ ሐዘኜ ብታዩኝ ከአምስት ደቂቃ በኋላ ደግሞ ልደሰት እችላለሁ። ያንን ካወቅነው ሁሉ ነገር ኃላፊ ነው። አምላክ ነው ሁላችንንም ይዞን የሚንቀሳቀሰው። እግዚአብሔር ላይ ሁላችን ከተማመንን ደግሞ ሁሉን የሚያይ አምላክ ኦምኒ ፕሬዘንት ነው ብለን የምንለውን አምላክ ልንደብቀው አንችልም። ስለዚህ ሐዘኔንም ደስታዬንም ለሱ ሰጥቼ በዚህ ስራ በሚለኝ ስለሆነ የምንቀሳቀሰው ልጆቼንም ሲሰጠኝ አይቶ አውቆ ነው የሰጠኝ። ስራም ሲለኝ አውቶ አውቆ ነው የሰጠኝ። እግዚአብሔርን አውቃለሁ ብዬ ልጆቼን ልክድ አልችልም፣ ራሴን ልክድ አልችልም። ስለዚህ እግዚአብሔርን እናውቃለን የምንል ልጆቻችንን እንቀበል፣ ራሳችንን እንቀበል፣ የማናቀውን እንጠይቅ፣ የምናቀውን ግን ዌስት እናድርገው፣ እንስራበት። እንዳልሽው በሌላ ጊዜ በስርዓቱ መተን ደስ ይለኛል። ምክንያቱም ራሱ ስለ ልጅ ብቻ ቀኑ ሙሉ ስላስተዳደግ ይቅርታ ማለት ማን ማውራት እንችላለን። አውቲዝም አሁን ነካን ያደረግነው እም፣ ራሱ መንካን እንችላለን። ትሮማን ሂሊንግ ምን ማለት ነው? ኬት ነው የምንመጣው? ጀነሬሽን ትሮማ ምን አይነት ተሸክመን ነው የምንሄደው? እሱ ሁሉ አለ። ለመዝጊያ ያህል ሁሌ የምናገራቸውን ለመናገር የምፈልገው ምንድነው በተቻለን መጠን የሚደርስብንን በህይወትም የሚደርስብንን ነገር ምርጫ አለን እኛ የምንሰራው። ዮፍታሔ ላይ ይሄ ደረሰብኝ ብዬ ያንን ከአፌ ሲወጣ በድርጊቴ ሲወጣ ሁለት ነገር ብቻ ነው ሪዛልቱ። የሚቀጥለው ነገር የሚገነባ ነው ወይም የሚያፈርስ ነው። ከአፌ የሚወጣውን ያሁን ኪዲ ያናደደችኝ ብዬ የምናገረው ሞር እሷን ሊያፈርሳትና ይንን ሊያቆራረጥ ይችላል። ኦ ስህተት ሊኖር ይችላል ብዬ ደግሞ ገንብቶ ይቅርታ ተደራገን መሄድ እንችላለን። ልጆቼም ላይ ደግሞ ችግር ካለ የምሰራው ልጄንም እኔንም የሚገነባ ከሆነ ጊዜ ማሳለፍ ወይስ ሞር እያጠፋሁኝ ልጄንም እያጠፋው ጉዳትም እየጨመርኩበት። እነዚህ ልጆች እኮ በአውቲዝም መጡ እንበል እንጂ እም፣ ብዙ ጊዜ በቤተሰቦች ባለመቀበል ልጆቹ ላይ ሞር ጉዳት እያደረስን ነው። ስለዚህ ከልጆቹ ከተመጡበት የበለጠ እኛ ደግሞ እየጎዳናቸው ሊሆን ስለሚችል ራሴን ቆም አድርጌ አስተምሬ ወደ ግንባታ ከማፍረስ ማለት ነው። እም። ስለዚህ የተሰጠንንም የምናፈርስ ስለሆነ አፍራሽ ነኝ ወይስ ገንቢ ነኝ ብለን እንጠይቅ እላለሁ ባጭሩ። እጅግ በጣም አድርጌ አመሰግናለሁኝ። እንዳልከው ዛሬ ለመተዋወቅ ያክል ከኛም ከተመልካቾችም ጋር ያቀረብነው ዝግጅት ነው እንጂ ከሰራሃቸውና ካለፍካቸው ነገሮች እጅግ በጣም ብዙ ሰፊ ጉዳዮችን ማንሳት ይቻላል። ነገር ግን ያው ጊዜያችንም የተወሰነ ስለሆነ ነው። በሚቀጥለው ግን እኔም ብዙዎቻችንም እንዳልከው ኮንሰርን የሚያደርገንም ስለሆነ በዚህ በቤተሰቦች አሁን ከጊዜ በኋላ ወንጀል በማህበረሰባችን እዚህ ሀገር በተወለዱት ወይም በልጅነታቸው ከመጡ በኋላ እየተስፋፋ የመጣበት ነገር ከአንተ ብቻ ሳይሆን ከብዙዎች እናንተ አካባቢ ካሉ ሰዎች እየሰማሁት የመጣሁት ነገር ነው። እናቶችም ይደውሉልኛል። ያንን ደግሞ እኛ ከነዚህ ከአውሮፓውያኖቹ የሚለየን ነገር ለምሳሌ አንድ ሰው በኦቨርዶዝ ቢሞት በእኔ ልጅ ይብቃ ብለው ነው አንድ ነጭ እናት ወይም ጥቁር እናት ወጥታ የምታስተምረው። እኛ ግን ማህበረሰባችን በጣም ጀጅ ያደርገናል። በራሳችን ድክመት በራሳችን ብለን ብዙ ነገር ጫና ስላለብን ያንን አምቀን ስለምንይዝ ይሄ ጉዳዩ እንደ ሰደድ እሳት ውስጥ ለውስጥ እየበላን እኛንም ማህበረሰቡንም የተለየ አይነት ሼፕ እያስያዘው የመጣ ነው። በኋላ ግን ሲብስ እኮ ሁላችንም መፋጠጣችን አይቀርም። ስለዚህ አሁንም ቱሌት ነን ብዬ ነው የማስበው እና በዛ ጉዳይ ላይ ሰፋ ያለ ዝግጅት ይዘን መተን አንተም እየሰራህበት ስለሆነ ግንዛቤ በተወሰነ አንድም ሁለትም ሰው ማስጨበጥ ከቻልን ትልቅ ነገር ነው ብዬ ነው የማምነው። የነበረን ቆይታ በጣም ጥሩ ነበር። ከመለያየታችን በፊት ግን ቀጣይ ዝግጅቶች ካሉ የምትሄድባቸው ከተማዎች ካሉን ብታስተዋውቀን ደስ ይለኛል። ቴንክ ዩ ድል ስለሰጠሽኝ ኪዲ። እንዳልኩሽ በጣም ማከብረሽ እህቴ ነሽ ብዙ ነገር ላይ እና ስፔሻሊ ከሳቀሽ ካቀራረበሽ ራሱ ሰውን አክብረሽ መውጣቱ
ያሳውቃል ከስራዎችሽም እና ቀጥይበት። የማግዘውም ነገር ካለ አግዛለሁ። በጣም በጣም ነው ደስ የሚለኝ አቀራረቦች በሙሉ። እንግዲህ ናሽቪል ጨርሰን ቬጋስን በትናንትና በቆንጆ ሁኔታ ቬጋሶችን ቴንኪዩ ማለት ፈልጋለሁ። የአምሮት እሷ ቤት ነው ዛሬ ያረፍኩት እና እሷ ነች ብዙ ነገር አስተካክላ የጠበቀች እና ይህንን ሲሰራ ብቻውን እንደማሰራ ስለማቅ ማመስገን ፈልጋለሁ። ሚኒሶታ ኖቨምበር 1 ወይም 8 ቦታው ትንሽ ተይዞብን እየጠበቅን ነው። ኖቨምበር 22 ቦስተን፣ ዲሰምበር 20 ዲሲ። እነዚህ ስቴቶች ይቀሩናል። በተረፈ ቲክቶክ ላይ ደግሞ 4 ፕሮግራሞች አሉኝ። ማክሰኞ ማክሰኞ አስክ ደ ሎየር የሚል የተለያዩ ጠበቃዎችን በማምጣት ህብረተሰቡ የምናልፍበትን የአሁኑን ችግር እንዲያገኙ ቲክቶክ ላይ የወፍትሀ ሾው ብላችሁ ሁሉም ፕላትፎርም ላይ ብትፈልጉ ታገኙኛላችሁ። ሐሙስ ሐሙስ በጣም የምወደውም የእውቀት ጉርሻ ስነ ጽሁፍን፣ ግጥሞችን የምንማርበት እንዳልኩት አባቴም ጸሐፊ ስለሆነ በዛ ወርቅ እኔ ደግሞ በእንግሊዝኛ ግጥሞችን ጽፋለሁ የምንወያይበት። ሜሮን ጌትነትን ለመጀመሪያ ጊዜ ኢንተርቪው አድርጊያት ነበረ ማክሰኞ ቀን። ደግሜ ያመጣታለሁ የዛሬ 2 ሳምንት። ቅዳሜ ቅዳሜ ደግሞ ቱር የማላደርግበት ጊዜ አስክ ዘ ዶክተር የሚል ፕሮግራም አለኝ። ዶክተሮችን አምጥቼ ሰው ራሴን አመመኝ፣ ሆዴን ቆረጠኝ ይሁን ሜንታል ሄልዝ ይሁን ከኢትዮጵያ እንደምታውቁት የኢትዮጵያ ዶክተር በጣም ስለሚያጥር ሰው መጥቶ የሚያገኝበት የሚወያይበት። እሁድ እሁድ ደግሞ ጎረቤቴ የሚል ፕሮግራም አለ። ጥሩ ጉርብትና። እኔና ኪዲ አሁን ካናዳ ነች፣ እኔ አሜሪካ ነኝ። ጎረቤት ሆነናል። በዚህ ውስጥ ስኳርና ማንኪያ እንኳን ባንቀባበል ሀሳቦችን መቀባበል ስለምንችል ጉርብትናን እንድንማርበት። እኔ ሶሻል ሚዲያ መጥፎ ነው ብዬ አላቅም፣ ጥሩም አይደለም። እኔና ኪዲ መርጠን የምናመጣቸው ቶፒኮች ህዝቡን ይገነባል ብለን በምንሰራበት መንገድ ፕላትፎርሙን እንጠቀምበታለን። በዚሁ ልክ ደግሞ ፕላትፎርሙን ለስድብ የሚጠቀሙበት አሉ። ስለዚህ ምርጫው የኛ ስለሆነ በዚህ ተከታተሉን። ኪዲንም ፎሎ በማድረግ አንዳንድ ሰው ብዙ ጊዜ በሄድኩበት ቦታ የፍትህ ያውቃለው እና ያህልን ይልሃል፣ ግን ፎሎ አያደርጉሽም ወይም ሰብስክራይብ አያደርጉም፣ ቴንኪው አይሉም። እና እኔ ደግሞ ጠይቄ አላውቅም። ዩቱቡ ብዙ ፎሎወር የለውም ይሄ እና ለምን አትጠይቅም? ይህን ሁሉ እየሰራህ ለምን አያድግም ይሉኛል። ጠይቅ የፈለገ ሰው ሰብስክራይብ አድርግ፣ የተጠቀመበትም እግዚአብሔር ባለው መንገድ ይሄዳል። እስኪ ድሎ ካለ በዚሁም የወፍትሀ ሾው የሚለውን ሰብስክራይብ አድርጉ ለማለት ራሱ ብዙ ጊዜ እና ከአንቺን መማረፍ እችላለሁ እሱን። እና ሰብስክራይብ አድርጉ፣ ተከታተሉን፣ ፎሎ አድርጉን፣ ሀሳብ ስጡን፣ በምን እንስራ። እኔና ኪዲ እንደዚህ በምንሰራበት ሰዓት ላይ ደግሞ ሰፋ ባለ መንገድ ኔክስት ይር የወጣቶችን ፕሮግራም ዲሲ ውስጥ የ2 ቀን ኮንፈረንስ ልንሰራ እየተዘጋጀን ነው። እዛ ላይ እግዚአብሔር ብሎ ሙሉን ወጣት ከየስቴቱ አሁን የሰራቸውን አንድ ላይ አምተን የሙሉ ቀን ኮንፈረንስ ስለሚኖረን ወጣቶቹ ደግሞ የሚሰሙ በዚህ ላይ አብሬ መስራት ፈልጋለሁ፣ መሳተፍ ፈልጋለሁ የምትሉ ኔክስት ይር ተሰምቶ ማይታወቅ ማለት አልፈልግም፣ ግን በብዙ ቦታ ስለተሳተፍኩኝ ለየት ያለ የኢትዮጵያና ኤርትራ ልጆችን የሚያካትት የወጣቶች ፕሮግራም ኔክስት ይር አለ። እሱ ላይ ሞር ኢንፎርሜሽን ይዤ እመጣለሁ። መልካም፣ እግዚአብሔር ሀሳቦችን ያሳካል ለማለት ፈልጋለሁኝ። ያ በጣም ደስ የሚል ቆይታ ነበረን። እጅግ በጣም አድርጌ ላመሰገን እፈልጋለሁ። አሁንም በርታ። የምታደርጋቸው ነገሮች በጣም ትልቅ ትልቅ ተጽዕኖ የሚፈጥሩ ናቸው። እንደዚህ አይነት ትልቅ ነገር ሲሰራ በቤተሰብ መካከል ለምሳሌ እንዳልከው ምንም ጥቅም የሌለው ነገር ወጥቶ ሶሻል ሚዲያ ላይ አውርቶ ሚሊየን ሰው ቢያይ ምንም ለበረከትም ለምንም ምንም ዋጋ የለውም። አንተ ግን ለምን 10 ሰው አይመለከትም? ከ10 ሰው 2 ሰው ካዳንክ ያ ነው የሚፈለገው። እኔ ስጀምር ይሄንንም ፕሮግራም ያንን አስቤ ነው የጀመርኩት። ሰብስክራይብ አድርጉ ማለት ደግሞ የግዴታ ነው፣ አንዱ የስራው ፓርት ነው። ለምን ማስታወስ ይፈልጋል ሰው። ለዛ ነው እያዩ ለምን ሰብስክራይብ እንዳላረኩሽ ኪዲ እስካሁን ድረስ ብለው ኮመንት ላይ ሰብስክራይብ የሚያደርጉ ሰዎች አሉና ማስታወስ ይፈልጋሉ። ላይክ ማድረግ ይፈልጉና አንዳንዱ ወይ ድራይቭ እያደረገ ይሆናል የሚያዳምጥ፣ አንዳንዱ ኩክ እያደረገ ሊሆን ይችላል የሚያይክ በቴሌቪዥን ከፍቶ እና ላይክ ለማድረግ ስልኩን ማንሳት ይኖርበታል። ስለዚህ ማስታወስ ደግሞ አንዱ የስራችን ክፍል ስለሆነ በዚህ አጋጣሚ የእሱ ቤተሰቦችም የይፍታ ቤተሰቦችም የእኛን ፕሮግራም ለመጀመሪያ የምታዩት ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የኪዲ ቤተሰቦችም እንደዛው በጣም ተመሳሳይ በሚባል ሁኔታ ያለ ፕሮግራም ነው የምንሰራው። ብዙ ባለሙያዎችንም ያቀርባል። ስለዚህ ሰብስክራይብ አድርጉት፣ አግዙት። ግዴታችን እንደ ኮሚኒቲ መደጋገፍ የሚጀምረው ከዚህ መልካም ነገር አይ በቃ የእኛ ሶሻል ሚዲያን ለክፉ ነው የምንጠቀመው ምናምን ብቻ ሳይሆን
ክፉን በመልካም በማሸነፍ ወይም በመሸፈን ነው መስራት የሚቻለው ብዬ ነው የማምነው። ለምን ምድር የተሰራችው ለክፉም ለደግም ስለሆነ ክፉ ነው እያል ኮምፕሌንት ሳይሆን እኛ ምን ሰርተናል፣ መልካም የሚሰሩትን ሰዎች አበረታተናል ወይ ብለን ራሳችንን መጠየቅ እንችላለን። ስለዚህ እኔም ሰብስክራይብ አድርግ ያለው የእሱን ቻናል እናንተም ሰብስክራይብ አድርጉ ለማለት ፈልጋለሁ። ቪዲዮቹንም ከስር እናስቀምጣለን። ቀላል ነው የሚሆነው፣ ክሊክ አድርጎ እዛው ላይ ሰብስክራይብ ለማድረግ እና እንዴት ይፍታዬን ማግኘት የምትችሉ ሰዎችም ኮንታክቱን ከስር እንተውላችኋለን። በሚሄድበት ከተማም በሰላም ተቀብላችሁ ዝግጅቱን እንድትሳተፉ እንጋብዛለን ለማለት ፈልጋለሁ። ይፍታዬ ጨረስን ይመስለኛል የዛሬው። በጣም እንዳልኩት የመጀመሪያችን ነው እንጂ የመጨረሻችን አይደለም። ትክክል። ብዙ ነገር አብረን እንሰራለን። እንዳልኩሽ እያንዳንዱ ራሱን 1 ሰዓት በላይ የሚወስድ ስለሆኑ አገራችንን ሰላም ያርግልን ማለት ፈልጋለሁ። በስደት ያለን ሁላችንም ቢቻለን ሀገራችን ብንኖር ነውና ሀገራችን ሰላም ከሆነች ከስደት ይሰውረን እላለሁ አብዛኛውን ጊዜ ስናገርና ግን እንስራበት። እኔ የተማርኩትን ይሄን ልጨርስ ከይቅርታ ጋር አበሻ ከአበሻ ጋር አይሰራም አብሮ መብላት ነው እንጂ አይችልም ይባላል። እኔ ይሄን አፍርሶልኛል። 430 ምናምን ሰው ኢንተርቪው ሳደርግ ከዩኒቨርሲቲ ከተማርኩት በላይ ኪዲ አሁን አስተምራኛለች። እኔ ይህችን ሰዓት ምን ያህል እንደተማርኩኝ ነው ማየት የምፈልገው እና ያንን ትምህርት ነው ሁላችንም መቀበል ያለብንና አብሮ መስራት የሚፈልጉ ብዙ ብዙ ደጎች ሰዎች ስላሉ ከአሁን በኋላ አበሻ ከአበሻ ጋር መስራት አይችልም የሚለውን ካፋችሁ አጥፉ። እኔ መስራት አልችልም ማለት እችላለሁ እንጂ አበሻ የሚለውን ቀይሩ። አብረን እንስራ። ኪዲዬ እግዚአብሔር ይባርክሽ ለዚህ ሰዓት እና እያንዳንዳችሁን ሀገራችንን ሰላም ያደርግልን። መልካም ጊዜ። በጣም አመሰግናለሁ። ተመልካቾቻችን ዛሬ ይዘንላችሁ የመጣነው ፕሮግራም ይህንን ይመስል ነበረ። እናንተም ሀሳብ አስተያየታችሁን ከስር ማስቀመጥን እንዳትረሱ። እስካሁኗ ደቂቃ በተለይ አብራችሁን የዘለቃችሁ በትዕግስት ያዳመጣችሁትን ማመስገን እፈልጋለሁኝ። በሌላ ዝግጅት ዳግም እስከምንገናኝ ቸር ቆዩልን።